ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ሰባተኛውን ጠቅላላ ምርጫ ምክንያት በማድረግ ኢቢኤስ ቴሌቪዥን የተለያዩ የዜናና ፕሮግራም ጥንቅሮችን ወደ እናንተ ሲያደርስ እንደነበር ይታወቃል። ከነዚህ ጥንቅሮቻችን መካከል ደግሞ የሁሉንም አገር አቀፍ የፖለቲካ ፓርቲዎች አማራጭ ሀሳቦች ወደ እናንተ ያደረስንበት የኢቢኤስ 5 ጥያቄዎች ምርጫ 2018 የኛ ድምጽ ልዩ ጥንቅራችን የሚታወስ ነው። በዛሬው ዝግጅታችን ደግሞ ከኢትዮጵያ ሰብአዊ መብቶች ድርጅት ህብረት ጋር በመተባበር ያዘጋጀነው የፖለቲካ ፓርቲዎችና የሲቪክ ማህበረሰብ ድርጅቶችን ያገናኘ ነው። የዛሬው ርዕሰ ጉዳዮቻችን የሚሆኑት ሰላምና ጸጥታ፣ የኢኮኖሚ እንዲሁም ደግሞ የዜጎች ተሳትፎ የተመለከቱ ጉዳዮች ይሆናሉ። በእነዚህ ርዕሰ ጉዳዮች ላይ የሀገሪቱን የተለያዩ ነባራዊ ሁኔታዎችን የሚያሳዩ አስተያየቶችን ከሲቪል ማህበረሰብ ተወካዮች ተቀብለናል። ወደዛ እናልፋለን። ጌትነት ካባ ይባላለሁ። በኢትዮጵያ የሲቪል ማህበረሰብ ድርጅቶች ፎረም ስራ አስኪያጅ ሆኜ አገለግላለሁ እና ዛሬ እንግዲህ ፓርቲዎችን ለመጠየቅ የመጣሁት ሰላምና ደህንነትን በተመለከተ ነው። እንደምታውቁት በአሁኑ ጊዜ ያለንበት ሁኔታ ይታወቃል። ከማናችንም የተሰወረ ጉዳይ አይደለም። ብዙ ግጭቶች እዛም እዚህም የሚነሱበትና የሚታዩበት ጊዜ ላይ ነው ያለንና ሰላም ደግሞ የሁሉ ነገር መሰረት ነው። ህዝባችን በሰላም ወጥቶ መግባት ይፈልጋል፣ መነገድ ይፈልጋል፣ መስራት ይፈልጋል፣ እንደ ልቡ መንቀሳቀስ ይፈልጋል፣ ቤተሰብ መጠየቅ ምን ይፈልጋል፣ እንደዚህ አይነት ነገሮች ይፈልጋልና አሁን ያለብንን ችግሮች እንዴት ነው የሚፈቱት ፓርቲዎች? ምክንያቱም ይሄ መቀጠል የለበትም ብለን እንደ ሲቪል ማህበረሰብ ስለምናስብ ይሄን ችግር በምን ለመፍታት ነው የተዘጋጁት? ዝግጅታቸውንና ስትራቴጂያቸውን ፖሊሲያቸውን ይሄን እርቅ ሊያመጡ የፈለጉበትን እንዴት ነው እርቅ የሚፈጥሩት? ሰላም መተማመን በማህበረሰባችን መካከል እንዴት ነው የሚፈጠረው? ይሄንን ነገር ያሰቡት ያቀዱት ምን ነገር አለ፣ ምን እጃቸው ላይ ያለ የሚለውን ነገር ህዝባችን ይሄን ነገር አውቆ የሚፈልገውን ፓርቲ መምረጥ እንዲችል የነሱን እሳቤ ማግኘት እንዲችል ይሄንን ለመጠየቅ ነው የፈለግነው። የፍትህ አካላት ደግሞ ገለልተኝነትን በተመለከተ የሚነሱ ጥያቄዎች አሉ እና ገለልተኛ ሆነው የፍትህ አካላት ማገልገል መቻል አለባቸው። ፍትህ ከሌለ ምንም አሁንም ሌላ ችግር ስለሚሆንና ለግጭት አዙሪት ተመልሶ መግባት ስለሚሆን እንዲህ አይነት ነገር እንዳይከሰት እሱንም ገለልተኛ ከማድረግ አንፃር ምንድነው ያሰቡት? እንዴት ነው የሚያደርጉት? ፍርድ ቤቶች እንዴት ነው ገለልተኛ የሚሆኑት? ፖሊስ እንዲህ ያንን ነገሮች ገለልተኛ ሆነው እንዴት ነው ማህበረሰቡ ማገልገል የሚችሉት የሚለውን ነገር ግልጽ አድርጎ ለማህበረሰቡ መግለጽ እንዲችሉ እንደዚህ አይነት ጥያቄዎችን ለመጠየቅ ነው የመጣሁት። ስሜ ዳዊ ኢብራሂም እባላለሁ። የመጣሁት ከኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ነው። የኢሰማኮ ፕሬዝዳንት አማካሪ ነኝ። በኢትዮጵያ ኢኮኖሚ እጅግ አስቸጋሪ የሆኑ ሁኔታዎች ውስጥ የሚገኝ ኢኮኖሚ ነው። ከነዚህም ውስጥ ከፍተኛ የሆነ በየዕለቱ የሚጨምር የዋጋ ንረት አለ፣ የዋጋ ግሽበት አለ። ይሄ የኑሮ ውድነትን እና የመኖሪያ ዋጋ ቀውስ እያስከተለ ያለ ነው። ይሄ ለረዥም ጊዜ ሰርቶ አደሩ ህዝብ መኖር የማይችልበት ሁኔታ ውስጥ የገባበት ሁኔታ ነው ያለው። የኑሮ ውድነት እና እንትን ብቻ አይደለም። በሀገሪቷ ከፍተኛ የሆነ የስራ አጥነት አለ። የኢትዮጵያ ህዝብ 3% ያድጋል በየአመቱ 2 ሚሊዮን በላይ የሌበር የስራ አጥ ስራ ፈላጊዎች በሀገሪቷ ውስጥ ይፈጠራሉ ማለት ነው። ይሄም ትልቅ የሆነ የዲሞግራፊክ ጫና በሀገሪቷ ላይ እየፈጠረ ነው። ይሄም ብቻ አይደለም። የሀገሪቷ ኢኮኖሚ የመዋቅራዊ ስትራክቸራል ችግር አለበት። የመዋቅራዊ ለውጥ ያስፈልጋታል። ፕሮዳክቲቪቲ በጣም ዝቅተኛ ነው በእኛ ሀገር። በአፍሪካ ደረጃ እንኳን በጣም ዝቅተኛ ነው ምርታማነት። ይሄም አንድ ሌላ ትልቅ ችግር ነው። ይሄ እዚህ ላይ ዓለም አቀፋዊ የሆኑ ተጽዕኖዎች የዓለም አቀፍ የእሴት ሰንሰለቶች በሀገሪቷ ኢኮኖሚ ላይ ዓለም አቀፍ የፖለቲካ ውጥረቶች በሀገሪቷ ኢኮኖሚ ላይ የሚፈጥሩት
ጫና እንደዚህ ቀላል አይደለም። እነዚህ ሁሉ ተሰባስበው የኢኮኖሚ ችግሮቹ የከፉ ናቸው። እንግዲህ በኢትዮጵያ ውስጥ የሲቪክ ምህዳሩን አጠቃላይ ሁኔታ የሚዲያ ምህዳሩን በዜጎችና በመንግስት መካከል ያለውን ግንኙነት ስናይ ብዙ ችግሮች ያሉበት ነው። ምንም እንኳ ከለውጥ በኋላ ይህንን የሚጠብቅ አዋጅ ቢወጣም እስከታች ድረስ በማስፈጸም በኩል ክፍተቶች አሉ። የሲቪል ማህበረሰብ ድርጅቶችን ሚና በመረዳት በኩል ሲቪል ማህበራት ሁነኛ የልማት አጋር መሆናቸውን ከመረዳት አንጻር ሴክተሩም የሚፈልገውን ያክል ድጋፍ ከማግኘት አንጻር ክፍተቶች አሉ። ስለዚህ ይሄ እንዲሻሻል አሁን ፉክክር ከሚያደርጉ ፓርቲዎች የተለየ ነገር እንዲያደርጉ እንጠብቃለን። በሁለተኛ ደረጃ የሲቪክ ምህዳሩ እየሰፋ እንዲሄድ የሚዲያ ሚና ደግሞ በጣም የሚታወቅ ነው። ይህም በሚመለከት ከለውጥ በኋላ የወጣውን የሚዲያ ፖሊሲ ተከትሎ የወጣውንም የሚዲያ አዋጅ ላይ በቅርቡ የተሻሻለውንም በቅርቡ ደግሞ ከመረጃ ነጻነት ጋር ያደረግናቸው ውይይቶች ላይ ብዙ በተለይ መረጃ ከማግኘት አንጻር ጋዜጠኞች ላይ ከሚደርሱ ወከባ፣ እስራት እና ከሀገር መሰደድ ጨምሮ በተለይ ደግሞ የግል የሚዲያ ተቋማት በፋይናንስ በመሳሰሉት በጣም ብዙ ችግር እየገጠማቸው ስትራግል እያደረጉ ነው ያሉትና ከፓርቲዎቹ አሁንም በዚህኛው ጉዳይ ላይ ሚዲያውና ሲቪል ማህበራት ቢጠናከሩ ሚዲያው የአራተኛነት መንግስት ሚናውን በአግባቡ እንዲወጣ ብዙ ጠንካራ እና የሚጨበጡ ድጋፎችን ማድረግ ያስፈልጋል። ጋዜጠኞች ደህንነታቸው ተጠብቆ እንዲሰሩ ሪፖርት እንዲያደርጉ ይሄ ምናልባት ተንቀሳቅሶ ከመስራትም ጋር አጠቃላይ የሲቪክ ምህዳሩንም ይመለከታል። በሶስተኛ ደረጃ ኢትዮጵያ ውስጥ በህገ መንግስቱ ላይ የብሔር ብሔረሰቦችና ህዝቦች ብሎ እንደገና ደግሞ የህዝብ ሉዓላዊነት ወይም ፖፑላር ሶቨሬኒቲ የሚላለ በአብዛኛው ፖሊሲዎች ሲወጡ ህጎች ሲወጡ ማናቸውም ህዝብን ህይወት አፌክት የሚያደርጉ ጉዳዮች ሲደረጉ የህዝብ ምክክር የህዝብ ይሁንታ ከህዝብ የመጣ ይሄ ቦተም አፕ አፕሮችን በማድረግ በኩል የመንግስትና የህዝብ ግንኙነት በደንብ ዲፋይን መደረግ አለበት። ይሄ በሀገራዊ ምክክርም ከቀረቡ እንደ አንድ ጉዳዮች ናቸው። ስለዚህ በህዝብና በመንግስት መካከል ያለው መርህ ተኮር የሆነ ግንኙነት እንዲፈጠር ፓርቲዎቹ ምን በተለየ ሁኔታ ቢሰሩ የህዝብን ድምፅ፣ የህዝብን መሪነት፣ የህዝብን የስልጣን ባለቤትነት እና የመንግስትን አገልጋይነት እንዴት ያሳያሉ የሚለውንም መስማት እንፈልጋለን። ይሄኛው ፕሮግራም ለየት የሚያደርገው ምንድነው? ኢቢኤስ እንደ ማንኛውም ሚዲያ ተቋም ያለውን ኃላፊነት ለመወጣት ከሲቪል ማህበረሰብ ድርጅቶች ጋር ለመተባበር ያሳየውን ፍላጎት እኛም ደግሞ በህዝብ ቅቡልነት ያለው በጣም ብዙ ሰው የሚከታተለው ብዙ ማህበራዊ ፋይዳ ያላቸውን ጉዳዮችን የሚያነሳ ከሆነው ተቋም ጋር ስንሰራ የሲቪል ማህበረሰብ ድርጅቶች ለሀገር ያላቸው ሚና ትልቅ ነው። ሚዲያ ተቋማት ለሀገር ያላቸው ሚና ትልቅ ነው። በተቋማት መካከል በኢትዮጵያ ሰብአዊ መብት ድርጅቶች ህብረትና በኢቢኤስ በጋራ ሆነን ደግሞ የሲቪል ማህበራት ቀጥታ ፊት ለፊት የፖለቲካ ፓርቲዎችን የሚጠይቁበት ውይይት የሚያደርጉበት የዚህ ፕሮግራም ተከታታይ የሆኑት ኢትዮጵያውያን ደግሞ የተሻለ ግልጽነት ኖሯቸው በመረጃ ላይ የተመሰረተ ምርጫ እንዲያደርጉ ለማስቻል ይህንን ፕሮግራም አዘጋጅተናል ማለት ነው። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ በየቤታችሁ ሆናችሁ ኢቢኤስ ቴሌቪዥንን አማራጫችሁ ያደረጋችሁ በሙሉ ይህ ኢቢኤስ ቴሌቪዥን ከኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ጋር በጋራ በመሆን ያሰናዱት የሲቪክ ማህበረሰብ ድርጅቶችና የፖለቲካ ፓርቲዎች የክርክር መድረክ ነው። ለሰባተኛው ጠቅላላ ምርጫ ባሰናዳ ነው በዚህ የፖለቲካ ፓርቲዎችና የሲቪክ ማህበረሰብ ድርጅቶች የክርክር መድረክ ላይ በሶስት ርዕሰ ጉዳዮች ላይ ትኩረት የምናደርግ ይሆናል። ኢኮኖሚያዊ ጉዳዮች፣ የሰላምና ጸጥታ ጉዳዮች እንዲሁም የዜጎች የሲቪክ ተሳትፎ ጉዳዮች ርዕሰ ጉዳዮቻችን ይሆናሉ ማለት ነው። በዛሬው የፖሊሲ የክርክር መድረካችን ላይ ለመሳተፍ ሶስት የፖለቲካ ፓርቲዎች በዚህ ተገኝተዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ ትብብር ለኢትዮጵያ አንድነትና ሰላም ለኢትዮጵያ ጥምረት በዚህ የክርክር መድረክ ላይ ለመሳተፍ ከኛ ጋር ይገኛሉ። ብልጽግና ፓርቲ በዚህ የክርክር መድረክ ላይ እንዲሳተፉ ከኛ ካዘጋጆቹ ጥሪ ደርሷቸው ፈቃደኛ የነበሩ ቢሆንም መሳተፍ እንዳልቻሉ አሳውቀውናል። በዚህ መሰረት ከሶስቱ የፖለቲካ ፓርቲዎች ከኢትዮጵያ ዜጎች ለማህበራዊ ፍትህ አቶ ኢዮብ መሳፍንትና አቶ ንጋቱ ወልዴ እዚህ ይገኛሉ። ከሰላም ጥምረት ዶክተር መብራቱ አለሙና አቶ ዳሮት ጉምአ ይገኛሉ። ከትብብር ለኢትዮጵያ አንድነት መጋቢ ብሎ የአብርሃም ሃይማኖትና አቶ ናትናኤል መኮንን ከኛ ጋር ይገኛሉ ማለት ነው። ለፖለቲካ ፓርቲዎች እንዲሁ ጥያቄ ለማቅረብ ሶስት የሲቪክ ማህበረሰብ ድርጅቶች ተወካዮች ከኛ ጋር ይገኛሉ። የሰብአዊ መብቶች ድርጅቶች ህብረት ተወካይ አቶ መስዑድ ገበየው ይገኛሉ።
ከኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አቶ ዳዊ ኢብራሂም ከኛ ጋር ይገኛሉ። ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ፎረም ደግሞ እንዲሁ አቶ ጌትነት ካባ ይገኛሉ ከኛ ጋር። ከነርሱ በተጨማሪ በመድረኩ ላይ ደግሞ እንዲሁ ለመታደም ከተለያዩ የሲቪክ ማህበረሰብ ድርጅቶችና ከሙያ ማህበራት የተገኙ ተሳታፊዎች በዚህ በአዳራሹ ይገኛሉ ማለት ነው። ሁላችሁም እንኳን ደህና መጣችሁ። ዛሬ በሚኖረን ቆይታ እዚህ የተገኙት የሲቪክ ማህበረሰብ ድርጅት ተወካዮች ለፖለቲካ ፓርቲዎች ጥያቄ የሚያቀርቡ ይሆናል። በዚህ መሰናዷችን እዚህ የተገኙት የሲቪክ ማህበረሰብ ድርጅቶች ለአንድ ፖለቲካ ፓርቲ ጥያቄ ለማቅረብ 1 ደቂቃ የሚሰጣቸው ሲሆን ጥያቄ የቀረበለት የፖለቲካ ፓርቲ ምላሹን ለመስጠት 2 ደቂቃ የሚሰጠው ይሆናል ማለት ነው። በዚህ መሰረት የመጀመሪያው ጥያቄ የሚቀርብበት ርዕሰ ጉዳያችን የሚሆነው ሰላምና ጸጥታ ነው። ይህንን ጥያቄ የሚያቀርቡልን አቶ ጌትነት ካባ ናቸው። የኢትዮጵያ ሲቪል ማህበረሰብ ድርጅት ፎረም ዳይሬክተር ናቸው። ወደዛ እናልፋለን። እሺ፣ በጣም አመሰግናለሁ። የመጀመሪያ ጥያቄ የሚሆነው በኢትዮጵያ በተደጋጋሚ የሚከሰቱ የብሔርና የፖለቲካ ግጭቶችን ለመፍታትና የብሔራዊ እርቅን እና መተማመንን ለማጠናከር የእርስዎ ፓርቲ ምን ያደርጋል? ለእያንዳንዱ ጥያቄ የፖለቲካ ፓርቲዎች የተቀመጣችሁበት ቅደም ተከተል መሰረት ከሰላም ጥምረት እንጀምራለን። ትብብር ለኢትዮጵያ አንድነት፣ ከዛ ኢዜማ እያለ ይቀጥላል። 1 ጥያቄ 1 መልስ፣ በዛ አይነት መልኩ ነው የምንቀጥለው። ስለዚህ ወደ ምላሹ መሄድ እንችላለን። አሁን 2 ደቂቃ አሉት። በጣም አመሰግናለሁ። መጀመሪያ እንኳን ለ7ኛው ጠቅላላ ምርጫ በሰላም አደረሳችሁ አድርስ ማለት ፈልጋለሁ። ለተነሳው ጥያቄ የሰላም ለኢትዮጵያ ጥምረት በማኒፌስቶም ላይ እንዳስቀመጠው የሰላምና የደህንነት ፖሊሲ ያውጥተናል። እዛው ላይ ኢትዮጵያ ውስጥ ያሉ የብሔር ግጭቶች፣ በክልሎች መካከል ያሉ በማህበራዊ በኢኮኖሚ በተለያዩ ምክንያቶች የሚፈጠሩ ግጭቶችን ለመፍታት አንደኛ ብሔራዊ እርቅና ውይይት አስፈላጊ ነው ብለን አስቀምጠናል። ፖለቲካ ፓርቲዎች ባሉ የግጭት መንስኤዎች ላይ መነጋገርና ወደ ጋራ መግባት መምጣት አለባቸው ብለን አስቀምጠናል። ሁለተኛ የተጀመረው ሀገራዊ ምክክር ኮሚሽን ነፃና ገለልተኛ ሆነው በህዝብ ዘንድ የግጭት መንስኤ ናቸው የተባሉትን በውይይት ላይ አቅርቦ ለዘላቂነት የሚፈቱ ህገ መንግስት እስከማሻሻል ድረስ የሚያጋጩን ጉዳዮች በሙሉ በውይይት መፈታት አለባቸው ብለን በግልጽ ማኒፌስቶችን ላይ አስቀምጠናል። ሁለተኛ እንደምናውቀው ሰላም ለኢትዮጵያ ጥምረት ሰላም ለአንድ ሀገር ልማትና እድገት መሰረት ነው ብለን የተነሳ ነው። ስሙንም ከዛ ነው የሰየምነው። ሀገራችንም አሁን የተፈተነች ያለችበት ትልቁ ዋነኛው ተግዳሮት የሰላም እጦት ችግር ነው ብለን ወስደናል። ይሄ ደግሞ የተሰከነ የፖለቲካ መረጋጋት፣ በሁሉም ህዝብ ዘንድ ቅቡልነት ያለው ህገ መንግስት እና የፖለቲካ ውይይት በጣም የሚሰፋበትን አማራጮች መቅረብ መቻል አለባቸው። የዜጎችን መብት መጠበቅ መቻል አለብን። እነዛ ሲከበሩ ነው ይሄ ብዝሃነትን ያከበረ አገራዊ አንድነትን በሚዛኑ የሚጠብቅ ስርዓት ሲኖረን አሁን እየተከሰቱ ያሉ ግጭቶች ይፈታሉ ብለን በማኒፌስቶችን ላይ ያስቀምጠናል። ይህን ይመስላል። አመሰግናለሁ። ተመሳሳዩን ጥያቄ ትብብር ለኢትዮጵያ አንድነት። እሺ፣ አመሰግናለሁ። እንደ ትብብር የሰላም ችግሮቻችን እና አሁን በህዝባችን መሀል በህዝብ መሀል ማለት ይከብዳል። አጠቃላይ ያሉት ግጭቶች መንስኤያቸው የቋንቋን መሰረት ያደርገው የፌዴራል ስርዓታችን ነው ብለን እናምናለን። እሱን ለማሻሻል ማኒፌስቶቻችን ላይ በዝርዝር ተቀምጧል የማሻሻያ ነጥቦቻችን። ቀጥሎ ያባባሰው አስተዳደሩ ነው ወይም አገር እየመራ ያለው መንግስት ነው ብለን ነው የምናምነው። እሱን የሰላም አማራጮችን በመከተል ያደሩ ችግሮቻችን አሉ፣ አሁን የተፈጠሩ ችግሮች አሉ። እነዛን እውነተኛ የሆነ አካታች የሆነ ብሔራዊ እርቅ የሚያመጣ እውነተኛ የሆነ አገራዊ ምክክርን በማድረግ ዘላቂ የሆነ ችግሮቻችን እንፈታለን። የሰላም ችግሮቻችንን ህገ መንግስቱን በማሻሻል እንዲሁም ደግሞ ጠንካራ የሆነ እንዳልኩት አካታች የሆነ አገራዊ ምክክር መድረክ በመፍጠር በዘላቂነት የሰላም ችግሮቻችንን እንፈታለን የሚል የመፍትሄ አማራጭ ነው ያለን። አመሰግናለሁኝ። በኢዜማ እምነት ማንኛውም ችግር ለመፍታት መጀመሪያ የችግሩን ሶርስ ማወቅ አለብን ብለን እናምናለን። አሁን ኢትዮጵያ ውስጥ በተለያዩ ቦታዎች ያሉት ግጭቶች መነሻቸው ፖለቲካዊ ነው ብለን እንወስዳለን። ለፖለቲካ ችግሮቻችን ፖለቲካዊ መፍትሄ ነው የሚያስፈልገው። የጦርነት አማራጭ አይደለም ብለን እንወስዳለን። የፖለቲካ ችግራችን ሶርሱ ምንድነው ብለን ትሬስ ስናደርግ ወደ ኋላ ሄደን ስንመለከት ደግሞ መጨረሻ የምንደርስበት ፖለቲካችንን የመሰረትንበት የፖለቲካ ማደራጃ መሰረታችን
ነው መሰረታዊ ችግሩ ብለን እንወስዳለን። አሁን ኢትዮጵያ ውስጥ ያለ ፖለቲካ የተደራጀው እንደምታውቁት በቋንቋና በብሔር ላይ የተመሰረተ ፖለቲካ ነው ኢትዮጵያ ውስጥ እያደረግን ያለ ነው እያካሄድን ያለ ነው። ሶርሱ እሱ ነው ብለን እናምናለን። ስለዚህ ይሄንን ፖለቲካዊ መፍትሄ በመስጠት ህገ መንግስት ማሻሻያ በማድረግ ምክክር በማድረግ መፍታት ይቻላል እና ፖለቲካችንን ለአንዴና ለመጨረሻ ጊዜ ከብሔር ከቋንቋ መሰረት አውጥተን በዜግነት ላይ የተመሰረተ ዜግነትን መሰረት ያደረግነው ለምንድን ነው? የሁላችንም የጋራ ማንነት ዜግነታችን ስለሆነ ፖለቲካ የሚባለው ደግሞ አንድ አገር ማህበረሰብ ላይ የተረጋጋ ማህበረሰብ መፍጠር መሆኑ ስለሆነ ዓላማው የተረጋጋ ማህበረሰብ ለመፍጠር በአንድነት ላይ የተመሰረተ ፖለቲካ በዜግነት ላይ የተመሰረተ ፖለቲካ መፍትሄ ነው ብለን እንወስዳለን። ይሄ ብቻ ግን በቂ አይደለም። ስር ሰደድ ነው ይሄ አሁን ያለው የግጭቶቻችን መነሻ ብለን እናምናለን። የባህል ለውጥ ያስፈልገናል። ኢትዮጵያ ውስጥ ችግሮቻችንን ሁሉ በጠመንጃ አፈሙዝ የምንፈታበትን ባህል አስተሳሰብ መቀየር አለብን። ለዚህ ባለድርሻ አካላት ሁሉ መሳተፍ አለባቸው። መንግስት በዋናነት ፖለቲካ ፓርቲዎች እንደየድርሻችን ማህበረሰቡ አጠቃላይ የፖለቲካ ስልጣን በጠመንጃ አፈሙዝ የሚያዝበትን መንገድ ለአንዴና ለመጨረሻ ጊዜ ማነወር ይገባናል ብለን እናምናለን። ፖለቲካ ስልጣን በምርጫና በዲሞክራሲያዊ መንገድ ብቻ መያዝ አለበት ብለን እንወስዳለን። እነዚህን ኮምባይን ስናደርጋቸው አሁን ላለብን የግጭት አዙሪት መፍትሄ ይሰጣሉ ብለን እንወስዳለን። መቀጠል ይችላል። ሁለተኛው እሺ፣ አመሰግናለሁ። በግጭት የተጎዱ አካባቢዎች ዘላቂ ሰላም ለማምጣት ምን ተግባራዊ እርምጃን ትወስዳላችሁ? በግጭት ምክንያት የተፈናቀሉ ዜጎች በሰላም ወደ ቀያቸው ለመመለስ ምን ተግባራዊ ስራዎችን ትሰራላችሁ? በጣም ጥሩ። ከመጀመሪያው ጥያቄ ጋር የተገናኘ ነው። በግጭት ምክንያት በሀገራችን ውስጥ ብዙ ተፈናቃዮች አሉ። እነዚህ ተፈናቃዮችን መልሶ ለማቋቋም የአደጋ ጊዜ ፈንድ እንዲዋቀር በአገር ደረጃ እንዲቋቋም በዚህ ማኒፌስቶችን ላይ ተቀምጧል። እሱን ተግባራዊ እናደርጋለን። ሁለተኛ ግጭት እንዳይኖር መጀመሪያ መስራትም እዛ ላይ በጣም በትኩረት መስራት ያስፈልጋል። ዜጎች በየሄዱበት በሀገራቸው ውስጥ ተንቀሳቅሰው እንዲሰሩ የሚያስችል የፖለቲካ ስርዓት መገንባት አለብን ብለን እናስባለን። ከቤንሻንጉል የተነሳ አንድ ኢትዮጵያዊ ማህበረሰብ ጋምቤላ ሲሄድ፣ አማራ ክልል ሲሄድ ልክ እንደ ሀገሩ መስራት መቻል አለበትና ያን የመንቀሳቀስ ሞቢሊቲን አማራጭ ዜጎች በሀገራቸው ውስጥ እኩል ተሳትፎ የሚኖራቸው ለመምረጥ ብቻ ሳይሆን ለመመረጥም ጭምር ፖለቲካዊ ተሳትፎ እንዲኖራቸው የሚያደርግ የፌዴራልና የመንግስት ስርዓት መዘርጋት ዋነኛው ነው ብለን እናስባለን። በብሔር ብቻ የሚካለል ክልል እንዳይኖር የኛ ፓርቲ ክፍለ ሀገራዊ የመንግስት ስርዓቱንም በመቀየር እነዚህን ግጭቶች ይፈታሉ ብለን እናስባለን። ግጭት የተከሰተባቸው ተፈናቃይ ያለባቸው ቦታዎች ላይ ቢያንስ በችግሮቹ ላይ የሽግግር ፍትህ ተግባራዊ እንዲሆን እዛ ላይ በስፋት የምንሰራበት ይሆናል። የተጀመሩ ስራዎች አሉ። ነገር ግን በተግባር መስራት መቻል አለብን። ዜጎች እንዴት በሀገራቸው ይፈናቀላሉ? ቅድሚያ መስጠት መቻል አለብን። እንዳይፈናቀሉ ማድረግ መቻል አለብን። ሰላምን ማስፈን መቻል አለብን። የተረጋጋ የፖለቲካ ስርዓት መፍጠር መቻል አለብን። ዲሞክራሲን ማሳደግ አለብን። ሲቪክ ኢንጌጅመንቶችን ማሳደግ አለብን። እነዚህ ሲኖሩ ነው ተፈናቃዮችንም እንዳይፈናቀሉ የተፈናቀሉትም ካሉ በቀያቸው እንዲመለሱና እዛው አካባቢ የነበረውን እንቅስቃሴ በደንብ እንዲያሳልጡ ፓርቲያችን በጣም አበክሮ የሚሰራው ነው። በተረፈ ማኒፌስቶችን ብታነቡም የተሟላ መረጃ ማግኘት ትችላላችሁ ብዬ አስባለሁ። አመሰግናለሁ። በግጭት የተጎዱ ማህበረሰቦችና አካባቢዎችን በተመለከተ እንደ ትብብር ያለው ጠንካራ አቋም ምንድን ነው? መጀመሪያ አካባቢው ሰላም መሆን አለበት። የሚቀድመው ሰላም ነው። ለሰላም መደፍረስ ጠንቅ የሆኑን ችግሮች ከመሰረቱ እንዴት መፍታት እንደምንችል ቅድም አስቀምጨዋለሁ። በሀገር ውስጥ መፈናቀል፣ በነገራችን ላይ ዜጎች ከወለጋ የተፈናቀለ ዜጋ ወሎ ሄዶ እንደገና ከወሎ ድጋሚ የሚፈናቀልበት 2-3 ጊዜ የሚፈናቀሉበት የሀገር ችግር ነው ያለው። የሰላም እጦት ነው ያለው። ይህን በዘላቂነት ለመፍታት ቅድም እንዳልኩት ከህግ ጀምሮ ከመሰረታዊ የፖለቲካ ችግሮቻችን ጨምሮ እነሱን መፍታት ይፈልጋል። አገራዊ ምክክር ማድረግ ይፈልጋል። አገራዊ እርቅ አስፈላጊ ነው። እንግዲህ እነዛን አካባቢዎች በተለየ መንገድ እነዛን ችግሮች የሰላም ችግሮቹ ከተፈቱ በዘላቂነት እነዛን አካባቢዎች የፈራረሱ መሰረተ ልማቶች ኢኮኖሚውን እንዲያገግም በሚያደርግ ሁሉም ዜጎች ያን አካባቢ በሚደግፉበት ሁኔታ እንዲያገግም ማድረግ ይቻላል። መሰረተ ልማቶች፣ የትምህርት ቤት
መንገድ፣ ሌሎች የፈራረሱ የመሰረተ ልማቶች እንዲገነቡ የሚያደርግ ትኩረት የሚሰጥ የተለየ የኢኮኖሚ ግንባታ ወይም የተሃድሶ ግንባታ ፕሮግራም ይኖረናል ማለት ነው። የዜጎች መፈናቀል ላይ የተነሳው ጥያቄ አሁን ካለንበት ሁኔታ አንጻር በጣም ኢምፖርታንት ጥያቄ ነው ብለን እንወስዳለን። ለዚህ ያሉን ሁለት የመፍትሄ አቅጣጫዎችን መከተል አለብን ብለን እናምናለን። እንደ ኢዜማ አስቸኳይ የመፍትሄ ሀሳቦች መፍትሄ መስጠት ያስፈልጋል። ዜጎች ተፈናቅለው በጣም በአስቸጋሪ የህይወት ውጣ ውረድ ውስጥ ስላሉ ለነሱም ይሁን ሶሉሽን ማዘጋጀት ያስፈልጋል። ሁለተኛ ደግሞ ዘላቂ የምንለው በሎንግ ተርም የሚሰሩ ስራዎችን መስራት ያስፈልጋል። ከአጭር ጊዜ አኳያ አሁን ዜጎች ያሉበትን ህይወት ቢያንስ በተፈናቀሉባቸው ቦታዎች ላይ ቤዚክ ነሴሲቲዎቻቸው እንዲሟሉ፣ አስቸኳይ እርዳታዎችን እንዲያገኙ፣ ቤዚክ ነሴሲቲዎቻቸው እንዲሟሉ ማድረግ ያስፈልጋል። ለዚህ የአደጋ ስጋት ላይ የሚሰሩ ተቋማትን ማጠናከር፣ ኢንዲፔንደንት ማድረግ፣ ከፖለቲካ ነፃ ማድረግ፣ በፕሮፌሽናሎች የሚመሩበትን እንዲሆን ማድረግ እና ደግሞ ኢፌክቲቭ እና ኤፊሽንት እንዲሆኑ ማድረግ ያስፈልጋል። ይሄ የአደጋ ስጋት ፖሊሲያችን ላይ በግልጽ ያስቀመጥነው ነው። ሁለተኛው ደግሞ ከረጅም ጊዜ አንጻር ቅድም እንዳልኩትኝ ወደ ኮዙ ትሬስ ባክ አድርገን ወደ ኋላ ተመልክተን ኮዙ የዚህ ምንድን ነው ብለን ማየት ያስፈልጋል። አብዛኛው የመፈናቀሎቻችን ፖለቲካል ናቸው። በአደጋ በስጋት የሚመጡ ሳይሆኑ ማለት በተፈጥሮ አደጋ የሚመጡ ሳይሆኑ ፖለቲካዊ ናቸው። ለዚህ ደግሞ ኮዙ ዜጎቻችንን በሚኖሩባቸው ቀዬዎች በሚኖሩባቸው አካባቢዎች አንደኛውን መጤ፣ አንደኛውን ነባር፣ አንደኛውን የአገር ባለቤት፣ አንደኛውን ደግሞ ባይተዋር ያደረገው የፖለቲካ ስሪታችን ነው። የብሔር ፖለቲካ ነው። አንድን ክልል አንድን አካባቢ ለአንድ ማንነት ለአንድ ብሔር ማንነት ብቻ የሚሸልም ሌሎቹን እንደ መጤ የሚቆጥር። ለዚህ መፍትሄው ኢትዮጵያ ውስጥ ከሁሉም ጫፍ እስከ ጫፍ የሁሉም ኢትዮጵያውያን የጋራ ሀብት የጋራ ባለቤትነት የሚያረጋግጥ የዜግነት ፖለቲካ ነው ብለን እናምናለን። ለዚህ መፍትሄው የህገ መንግስት ማሻሻያ፣ በምክክር ያሉትን ችግሮች መፍታት። ግን ቅድም እንደተናገርኩት በአንድ እጅ ማጨብጨብ ሶሉሽን ነው ብለን አናምንም። ሁላችንም ባለድርሻዎች የየድርሻችንን ወስደን። ሰዓት አልቋል። ወደ ቀጣዩ ጥያቄ መግባት ይችላል። እሺ፣ አመሰግናለሁ። እንግዲህ ምርጫውን አሸንፋችሁ መንግስት ሆናችሁ አገር የመምራት እድል ቢሰጣችሁ የጸጥታ ተቋማትን ከፖለቲካ ገለልተኛና ለህዝብ ተጠያቂ እንዲሆን ምን አይነት የቁጥጥር ስርዓቶችን ታጠናክራላችሁ ወይም ታበጃላችሁ? በጣም ጥሩ። የጸጥታ ተቋማትን በተመለከተ እውነት ለመናገር እዚህም ላይ የሰላምና ለኢትዮጵያ ጥምረት ማኒፌስቶ ላይ ኦልሬዲ የሰላምና ደህንነት ፖሊሲ ቁጭ አድርገናል። የጸጥታ ተቋማት ከፖለቲካ ወገንተኝነት ነፃ መሆን አለባቸው፣ የገዢው ፓርቲ ማሽን መሆን የለባቸውም ብለን በግልጽ ነው ቦልድሊ ያስቀመጥ ነው። አሁን ያለው ችግር አንዱም ለሰላም እጦት ችግር ምክንያት የሆነው የጸጥታ ተቋማት የምንመራበት መንገድ ነው። በሰሞኑን የምርጫ ጸጥታ ሁኔታ ዳሳ ጥናት ሁላ ስናደርግ ከማህበረሰቡ ያገኘነው ውጤት የሚያሳየው ገዢው ፓርቲ ወይም መንግስት ጸጥታ ተቋማትን ኢቭን ምርጫውን ለማፈን ምርጫው ላይ ተጽዕኖ ለመፍጠር ይሄድበት ያለበት ሂደት አለ። አክቹአሊ እንደ ሀገር ስናየው ሶስቱ የፖለቲካ ተቋማት መደበላለቅ አለ። እንደ ሀገር ህግ አውጪው፣ ስራ አስፈጻሚውና የህግ ተርጓሚው ኦልሞስት የተደበላለቀ ነው። ስራ አስፈጻሚ እንደፈለገው የሚያደርገው የመንግስት መዋቅር ነው ያለ። ሰላም ለኢትዮጵያ ጥምረት ቢመረጥ አንደኛ የሶስቱ የመንግስት ተቋማትን ልዩነትና ሴፓሬሽን ኦፍ ፓወር በደንብ ባላንስ አድርጎ ጠብቆ እንዲሄድ እናደርጋለን። ሁለተኛ የጸጥታ ተቋማት የአስተዳደራቸውን በተመለከተ ከፖለቲካ ተጽዕኖ ነፃ መሆን መቻል አለባቸው። በአፍ ብቻ አይደለም ይህን እያልኩ ያለሁት። ገዢው ፓርቲ በተደጋጋሚ ይላል፣ ነገር ግን ኢንአክቹዋል ሴንስ ስናየው መሬት ላይ ስናየው ሚሊተሪ ማለት አካባቢ ሚሊሻን በሉት ፖሊስን በሉት የመከላከያ ኃይሎችን በሉት ኦልሞስት የገዢው ፓርቲ ሜሽንስ የሆኑበት ሂደት አለ። ይህ እንዳይኖር የፖለቲካ ስርዓቱ የሶስቱን የፖለቲካል ፓወርስን ሴፓሬሽን በሚያስጠብቅ መልኩ እንዲሄድ እናስቀምጣለን። ሁለተኛ ህብረ ብሔራዊነትን የጠበቀ የሚሊተሪ ኮምፖዚሽን እንዲኖር እናደርጋለን። ዳይቨርሲቲ ያለበት ሀገር ነው። ዳይቨርሲፋይድ የሆነ ሚሊተሪ ኮምፖዚሽን ቢኖር ኢትዮጵያን የሚመስል የኢትዮጵያን ሰላም ሊያስጠብቅ የሚችል ሚሊተሪ ይኖራል ማለት ነው። አመሰግናለሁ። ከጸጥታ ተቋማት እና ከገለልተኝነት ጋር በተያያዘ ለተነሳው ጥያቄ እንደ ትብብር ያለው ጠንካራ አቋም አሁን ያለውን የጸጥታ ኃይላችንን ገለልተኝነት በመፈተሽ ነው የሚጀምረው። አሁን ያለው ችግር ያለበት ገለልተኝነት ላይ ችግር ያለበት
የጸጥታ ተቋም እንዳለን እናምናለን። ለዛም ነው በመላው ሀገሪቱ በተለይ ደግሞ ሰሜን አካባቢ ያለው የሀገራችን ክፍል ኦሮሚያ ላይ እነዚህ የጸጥታ ችግሮች ያሉት ወይም ተስፋፍተው የሚገኙት ብለን ነው የምናምነው። ስለዚህ ይህን ያመጣው የፖለቲካና እነዚህ ገለልተኛ ሆኖ መቆም ያለባቸው የሀገር ዳር ድንበር መጠበቅ ያለበት ተቋም ገለልተኛ ለመሆኑ ነው ብለን ነው የምናምነው። በተለያዩ ጊዜ ተመልክተናል። የፖለቲካ አቋምን ሲተነትኑ ከፍተኛ የጸጥታ አካላት በእነዚህ በፖለቲካ ጉዳዮች ላይ አስተያየት ሲሰጡ ወገንተኛ ሲሆኑ ተመልክተናል። ስለዚህ የሀገር ደህንነት የሚጠበቀው እነዚህ ተቋማት ነፃና ገለልተኛ ሆነው ሲደራጁ ሙያዊ በሆነ መንገድ ችሎታን መሰረት ያደረገ ብሔር ውክልናን ሳይሆን ብቃትን መሰረት ያደረገ የሚሊተሪም የአጠቃላይ የጸጥታ ኃይላችን በብቃት ላይ የተመሰረተ ሆኖ እንዲደራጅ እናደርጋለን፣ ሪፎርም እናደርገዋለን ማለት ነው። ስለዚህ ሰራዊታችን በብቃትን በሙያዊ ክህሎት የተደራጀ እንዲሆን ትብብሩ አጥብቆ ይሰራል። የጸጥታ ተቋማትን ገለልተኝነት በሚመለከት የተጀመሩ ጅማሬዎች እንዳሉ ሪኮግናይዝ እናደርጋለን እንደ ኢዜማ። ለምሳሌ በመከላከያ ሰራዊት በኩል የተጀመሩ የሪፎርም ስራዎች አሉ ተጠናክረው መቀጠል ያለባቸው። በየሪጅኑ ግን በየክልሉ ያሉ የጸጥታ ተቋማት በተለይ በታችኛው እርከን ላይ የሚገኙ የፖሊስ ሰራዊት ከዛ ሚሊሻ የመሳሰሉት በየአካባቢው የሚደራጁት መሰረት አድርገው የሚደራጁት አሁንም ድረስ የብሔር ማንነትን መሰረት አድርገው ነው የሚደራጁት። ለአንድ ብሔር ማንነት የተሰጠ ተቋም ገለልተኛ ይሆናል ብለን አናምንም። የመጀመሪያው ስራችን እንደ ኢዜማ የሚሆነው የጸጥታ ተቋማትን ከብሔር ማንነት መነጠል በግላቸው ያለ መንግስት ያለ ፓርቲ ጣልቃ ገብነት የሚሰሩበትን ሁኔታ መፍጠር ነው። ሁለተኛው ግን መሰረታዊና ሎንግ ተርም እቅዳችን ላይ ያለው መንግስትንና ፓርቲን መለየት የሚለው ለዚህም ለጸጥታ ተቋማት በጣም ኢምፖርታንት ነው ብለን እንወስዳለን። አሁን ያለንበት ሁኔታ መንግስትና ፓርቲ የተደበላለቁበት ነው። የትኛው ፓርቲ የፓርቲ ላይን የትኛው ደግሞ የመንግስት ላይን እንደሆነ አይታወቅም። የፓርቲ ኃላፊዎች የጸጥታ ተቋማትን ጭምር የሚያዙበት የሚያሰማሩበት ለነሱ ዓላማ ማስፈጸሚያ የሚያደርጉበት ሁኔታ እናስተውላለን። ይሄንን ለአንዴና ለመጨረሻ ጊዜ እንቆርጣለን። ኢዜማ ብቸኛው ፓርቲ ነው ኢትዮጵያ ውስጥ ከተቋቋሙ ፖለቲካ ፓርቲዎች ኦልሬዲ በአደረጃጀት ደረጃ ፓርቲና መንግስትን በፓርቲ ውስጥ የለየ ተቋም ነው። እሱን አጠናክረን በሀገር አቀፍ ደረጃ ተግባራዊ እናደርጋለን። በሰላምና ጸጥታ ጉዳይ ላይ ከሲቪክ ማህበረሰብ ድርጅቶች የቀረበው ጥያቄና መልስ ይህንን ይመስል ነበር። ነገር ግን ከዚህ ከተሳታፊዎች ያልተነሱ ጥያቄዎች አሉ ብላችሁ የምታስቡ ከሆነ ለአንድ ሰው እድል ሰጣለሁኝ። ከተሳታፊዎች የሚጠየቁ ጥያቄዎች መድረክ ላይ ከሲቪክ ማህበረሰብ ድርጅት ተወካዮች ያልቀረቡ ቢሆኑ ድግግሞሽ እንዳይኖር እንደዛ እንድታረጉ እንመክራለን። አመሰግናለሁ። ታደለ ደርሰ ባላለው የመጣሁት ቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ ሲቪክ ማህበር ነው። ሰላም ማለት የጥይት አለመጮህ ወይም የቦምብ አለመፈንዳት ወይም የሚሳኤሎች ሀገር አቋርጦ አለመምዘግዘግ ሳይሆን የሰው ልጆች የአእምሮና ውስጣዊ ሰላም ነው። ዛሬ ህዝባችን ሰላም አጥቷል። ሁላችንም አልጋ ላይ የተኛን ይመስላል፣ ግን አልጋ ስናደቅ ነው የምናድረው። እናንተ አሸንፋችሁ ድል ገጥሟችሁ መንግስት ብትሆኑ የህብረተሰቡ ህሊናዊ ሰላም እንዲመጣ ምን ታደርጋላችሁ? ለሁሉም የፖለቲካ ፓርቲዎች ነው። አመሰግናለሁ። በመናገሪያ ቅደም ተከተላችሁ መሰረት ምላሽ መስጠት ይቻላል። አመሰግናለሁ። የተከበሩ አቶ ታደለን። ሰላም ለኢትዮጵያ ጥምረት እንደ ስማችን በሀገራችን ዘላቂ ሰላም እንዲሰፍን ብዙ ስራዎች መሰራት አለባቸው ብለን እናስባለን። አንደኛው አሁን ያለው የሰላም ችግር የፖለቲካ የኢኮኖሚ ማህበራዊ ችግሮችን ያወጣው። ሰላም ከሌለ ሰው ሰርቶ ኢኮኖሚውን ገቢውን አሳድጎ መኖር አይችልም። ኢኮኖሚ በጣም የተጎዳ ነው የሚሆነው። ማህበራዊ ኑሮ በጣም የተጎዳ ነው የሚሆነው። ስለዚህ ሰላም ላይ በጣም ትኩረት መስራት አለብን ብለን እናስባለን። ሰላም ደግሞ በመንግስት ወይም በአንድ ወገን ብቻ የሚመጣ አይደለም። በእኛ ፓርቲ ብቻ ሰላም ሁሉም ሰላም ላይ እንዲሰራ በደንብ አበክረን እንሰራለን። እንደምታውቁ ሰላም ሚኒስቴር ስለተቋቋመ ሰላም አልመጣም እኛ ሀገር ውስጥ ወይም የተቋማት
ግንባታ ብቻ ሰላምን አያመጣምና የሃይማኖት ተቋማትም እያሉ ብዙ ሃይማኖት ተቋማት አሉ። አሁንም ሰላም የለም። ለውጥ አድርገናል እያልን የፖለቲካ ለውጥ አድርገናል፣ አሁንም ሰላም የለምና ሪሊ ሰላም እንድናጣ ያደረገው ኃይል ምንድነው? እና ሰላም እንዲመጣ በደንብ ቅድም ከቤቱም እንደተነሳው የሰላም ችግሮች ምንድናቸው የሚለው በጋራ አጥንተን ኢትዮጵያ ማን ምን መስራት አለበት፣ እንደ ፓርቲ ምን መስራት አለብን፣ እንደ ህዝብ ምን መስራት አለብን፣ የሰላማችን ችግር ምንድነው የሚለውን በተለይ ሀገራዊ አንድነቱ ላይ መስራት በጣም ትልቅ ተገቢነት አለው ብዬ አስባለሁ። ኢትዮጵያዊ አንድነት ተሸርሽሯል። ሁላችንም ለአንድ ባንዲራ አይደለም። አሁን አሜሪካ ውስጥ የሆነ ውድድር ሲኖር 3 አይነት ባንዲራ 4 5 ባንዲራን ይዞ እየወጣ ያለው በአንድ አገር ባንዲራ እንኳን ያልተስማማን ህዝቦች ነን። ይሄ የድሮ ቁርሾችም አሉ፣ አሁን የተፈጠሩ ችግሮችም አሉ። በዘላቂነት የኢትዮጵያን አንድነት ሊያመጡ በሚችሉ ጉዳዮች ላይ በደንብ አበክረን መስራት አለብን። የኢትዮጵያ ህዝብን በዚህ ተሳትፎ አድርጎ የሰላም አማራጭን እንዲያመጣ በጋራ እንሰራለን ብለን ነው የምናስበው እንጂ በአንድ ወገን ብቻ በእኛ ፓርቲ ምልከታ ብቻ የኢትዮጵያን ሰላም እናስፍናለን ብለን አናስብም። በጋራ በትብብር ግን የሲቪክ ተቋማት ኢንጌጅመንት ሲኖር ሰላም ማስፈን ይቻላል። አመሰግን። እንደ ትብብር እንግዲህ የሰላም እጦትን እንግዲህ ምናየው ነው በይፋ እንደው የአእምሮ ሰላምን ነው ያነሱት እሳቸው። የአእምሮ ረፍትን፣ በሰላም የመተኛትን፣ በሰላም የመዋልን ጉዳይ ነው ያነሱት። ከዛ በላይ አገር እያወደመ አገር እያጠፋ ሀብትና ንብረት እያወደመ ዜጎችን እያፈናቀለ ያለ ሰፊ ጦርነት አለ። እነዚህን ጦርነቶች ማስቆም በነገራችን ላይ አዲስ አበባ ጥይት ድምፅ አንሰማም፣ ግን ሰላም የለንም። ሌላ አካባቢ ሰላም እስከሌለ ድረስ ሌላ አካባቢ ያለው ጦርነት አዲስ አበባ ላይ ላለው ዜጋ የሰላም ጠንቅ ነው የሚሆነው። እረፍት አይሰጥም፣ ማህበራዊ እረፍት አይሰጥም። ስለዚህ የተያዘ ነው የሰላም ዘላቂ የሆነ ሰላማችን የሚገኘው ቅድም እንዳልነው ከመጀመሪያው ከህግ ጀምሮ የሰላም ጠንቅ የሆኑ መሰረታዊ ችግሮቻችን በማስተካከል ህጋዊ የማሻሻያ እርምጃዎችን በመውሰድ ተቋማትን በማደራጀት ሰላምና ጸጥታን የሚያስከብሩ ተቋማትን ነፃና ገለልተኛ አድርጎ ብቁ አድርጎ በማደራጀት ሰላምን የሚያስከብሩ አድርጎ ማደራጀት። ከዛ ኢኮኖሚ አሁን ድህነት እና የኑሮ ውድነቱ ራሱ ሰላም የሚነሳ ነገር ነውና እነዚህን አጠቃላይ የሰላም ጠንቅ የሆኑ የሰላማዊ ረፍት የሚነሱን መሰረታዊ ችግሮች በመፍታት ዘላቂ የሆነ ሰላምን ማረጋገጥ ነው የሚያስፈልገው። ስለዚህ የሰላም ጠንቆቻችን ማህበራዊም ይሁን ኢኮኖሚያዊ ይሁን ሌላውም ሰላም የሚነሱን መሰረታዊ ችግሮቻችን ዘላቂ መፍትሄ የሚገኘው የነዛን መሰረቶች በማከም በማስተካከል በማረም ነው ብለን ነው የምናምነው። ስለዚህ እነዚህ አሁን ያሉትን የጦርነት እና የተለያየ ራቅ ያሉን ቢሆኑ በአጠቃላይ በሀገራችን ያሉ የሰላም ጠንቅ የሆኑ ግጭቶችን በማስቆም ዘላቂ የሆነ ደግሞ ብሔራዊ እርቅ ሰዓት አልቋል። ወደ ቀጣዩ ፓርቲ በጣም ጥሩ ጥያቄ ነው የተነሳው። ይህን ጥያቄ ስላነሱ አመሰግናለሁ። የፒስ ኤንድ ሴኩሪቲ አጥኚዎች ሰላም የሚባለው ፖዚቲቭ ፒስ እና ኔጌቲቭ ፒስ ብለው በሁለት ይከፍሉታል። ኔጌቲቭ ፒስ የሚባለው the absence of violence ነው። ይሄ አሁን ግጭት፣ የጥይት ጩኸት፣ የሚሳኤል መምዘግዘግ ብለው የገለጹት እርሱ አሉታዊ ሰላም ነው። እሱን ማስቀረት ብቻውን ግን ሰላም አያመጣም። ወደ ፖዚቲቭ ፒስ ወደ አዎንታዊ ሰላም መሻገር አለበት። አንድ የጥይት ድምፅ የማይጮህበት ድሃ ማህበረሰብ የሆዱ ጩኸት ቅድም እንዳሉት እንቅልፍ ይነሰዋል፣ ሰላም ይነሰዋል። ሰላም ማስከበር ሁለንተናዊ መሆን አለበት ብለን እናምናለን እንደ ኢዜማ። ለዚህ ነው ኖርዝ ስታራችን መዳረሻችን እንደ ኢዜማ ማህበራዊ ፍትህ ማስፈን ነው። አንድ ሀገር ላይ ማህበራዊ ፍትህ ካልሰፈነ በኢኮኖሚው፣ በፖለቲካው፣ በማህበራዊ ህይወቱ የማህበራዊ ህይወት ሰንሰለቱ የተበጠሰበት ማህበረሰብ በፍጹም ሰላም ሊሆን አይችልም ብለን እናስባለን። የኢኮኖሚ ችግሮቹ ቢያንስ መሰረታዊ ፍላጎቱ ያልተሟላለት ማህበረሰብ ሰላም ሊኖረው ይችላል ብለን አናስብም። የፖለቲካ ጩኸት፣ የፖለቲካ አምባጓሮ ቀን ተሌት የሚሰማ ማህበረሰብ ሰላማዊ ሊሆን ይችላል ብለን አናስብም። የሰላም መፍትሄ አማራጮች ሁሉን አቀፍ መሆን አለባቸው። ጥይት ማስጮህን ማስቀረት የመጀመሪያው እርምጃ ነው። ሁሉ እርምጃ ግን እሱ አይደለም። ሁለተኛውን እርምጃ መሻገር አለብን። ማህበራዊ ሰንሰለታችንን ማያያዝ መቻል አለብን። የኢኮኖሚ ችግሮቻችንን በሀብታምና በድሃ መካከል ያለው ልዩነት እዚህ ሀገር ላይ ቀጣይ ፈተናችን ነው ብለን ነው የምንወስደው። ጎረቤቱ
ዱባይና ፈረንሳይ ፓሪስ ለእቃዎች ለመግዛት የሚሄዱ የዕለት ጉርሱን መሙላት ያልቻለ ማህበረሰብ ለጊዜው ማህበራዊ እሴቱ ይዞት ሃይማኖት ይዞት ሰላማዊ ሊሆን ይችላል። ቀጣይ ግን እድሜ ልኩን ይሄኛውን ወደ ላይ ያያየ ይኖራል ብለን አናስብም። የፖለቲካ ስሪቱ መጤና ነባር ብሎ የለየው ማህበረሰብ ይህንን ሊያደርግ ይችላል ብለን አናስብም። ስለዚህ ሁለንተናዊ ሰዓት አልቋል። ተመልካቾቻችን በሰላምና ጸጥታ ርዕሰ ጉዳይ ላይ የነበረን የፖለቲካ ፓርቲዎችና የሲቪክ ማህበረሰብ ድርጅቶች የክርክር መድረክ ይህንን ይመስል ነበር። ወደ ቀጣዩ ርዕሰ ጉዳያችን እናልፋለን። ምናልባት ግን ከፖለቲካ ፓርቲዎች መቀያየር የምትፈልጉ ካላችሁ መቀያየር ትችላላችሁ። በሰላምና ጸጥታ ጉዳይ ላይ ያደረግነውን የሲቪክ ማህበረሰብ ድርጅቶች ተወካይ ጥያቄና የፖለቲካ ፓርቲዎች ምላሽ አጠናቀናል። ጥያቄውን ላቀረቡት ተወካይ እና ምላሽ ለሰጣቸው የፖለቲካ ፓርቲዎች እናመሰግናለን። ወደ ቀጣዩ ርዕሰ ጉዳያችን ነው የምናልፈው። አሁን ቀጣዩ ርዕሰ ጉዳያችን የኢኮኖሚያዊ ጉዳዮች ናቸው የሚሆኑት። የኢኮኖሚ ጉዳዮችን ጥያቄ ለማንሳት ደግሞ የቀድሞ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አሁን ደግሞ የኢሰማኮ ፕሬዝዳንት የኢኮኖሚ አማካሪ ሆነው በመስራት ላይ የሚገኙት አቶ ዳዊ ኢብራሂም በመካከላችን ይገኛሉ። ኢኮኖሚያዊ ጉዳዮችን የተመለከቱ ጥያቄዎችን ለፖለቲካ ፓርቲዎች የሚያነሱልን ይሆናል። አቶ ዳዊ መቀጠል ይችላሉ። የማቀርባቸው ጥያቄዎች ቅድም ከተወያየንባቸው ቀጥሎ የኢትዮጵያ ትልቁ ተግዳሮት ነው ብለን ነው የምናምነው። ስለዚህ የኑሮ ውድነትና የዋጋ ግሽበት ለመቆጣጠር በተለይም በዝቅተኛ የኑሮ ደረጃ ለሚገኙ ኢትዮጵያውያን ፓርቲዎቻችሁ ምን አይነት የአጭርና የረዥም ጊዜ ተግባራዊ እርምጃዎች ይወስዳሉ? በተለይም እዚህ ትንሽ ስፔሲፊክ ለመሆን በአሁኑ ጊዜ ኢትዮጵያ ዝቅተኛ የደሞዝ ወለል የላትም። ኢትዮጵያ የዓለም ስራ ድርጅት ኮንቬንሽኖች 2 ኮንቬንሽኖችን አላጸደቀችም። ሆኖም ግን ዝቅተኛ የደሞዝ ወለል በአዋጅ በአሰሪና ሰራተኛ አዋጅ ቁጥር 1156 ህጋዊ እውቅና ተሰጥቶት ተደንግጓል። ይሄ የሆነው 2011 ነው። አሁን 2018 ላይ ነው ያለ ነው። ለ7 ዓመት የዘገየ ፍትህ ነው። ዝቅተኛው የደሞዝ ወለል አለመወሰን ማለት ነው። የዘገየ ፍትህ ደግሞ የተነፈገ ፍትህ ነው። ከዚህ አንጻር ፓርቲዎቻችሁ በውጭው ምርጫ ባያሸንፉም እንኳን የተወሰኑ መቀመጫዎችን ይዞ የፖሊሲ አውጪነት ሚና ቢኖረው ይሄንን ችግር ግብር ፍትህ ታክስ ጀስቲስ የሚል ለማስተካከል ምን እንጠብቃለን ከእናንተ? እናመሰግናለን። በመናገሪያ ቅደም ተከተላችሁ መሰረት ወደ ምላሹ መሄድ እንችላለን። አመሰግናለሁ። የገዢው ፓርቲ ቢኖር በጣም ጥሩ ነበረ። እዚህ ያው እንዳጋጣሚ የሉም። መኖር ነበረባቸው ብለን ነው የምናስበው። ቢኮዝ ገዢው ፓርቲ አሁን ይዞ ባለው የኢኮኖሚ ፖሊሲና ፐርፎርማንስ ላይ ነው የምንነጋገረውና ለተነሱ ጥያቄዎች በቅድሚያ ሰላም ለኢትዮጵያ ጥምረት ከፖሊሲ ኪራይ ይወጣል። ቁጥር 1 አሁን ማክሮ ኢኮኖሚን በተለይ ለማሻሻልና የዴት ሰስቴናቢሊቲን ለማረጋገጥ ብሎ መንግስት እየወሰደ ያለው አቋም እና በዚህ ፖሊሲ እየሄዱ ያሉ ነገሮች እርሶ ያነሷቸውን ጥያቄዎች ኢንፍሌሽን፣ የገንዘብ የመግዛት አቅም መዳከም፣ አንኢምፕሎይመንት፣ የሰፊው የሰራተኛ ኃይል የገቢ ማነስና ራሱን ማኖር አለመቻል። ባይ ዘ ዌይ በዓለም ደረጃ ኢትዮጵያ አውትሌየር ናት በዝቅተኛው የደሞዝ ወይም የገቢ ዌጅ ክፍያ ደረጃ። ኢትዮጵያ ብቻ ሳትሆን በአካባቢው ያሉ አፍሪካ ሀገሮች ራሳቸው ከኢትዮጵያ ጋር ተመሳሳይ የሆነ ደረጃ ላይ ያሉት 3 እጥፍ ያህል የሚበልጡ ናቸው። ለምሳሌ እንደነ ግብፅን ብናነሳ
ዝቅተኛው የደሞዝ ክፍያ ከ20,000 ብር በላይ ነው በእኛ ሲታሰብ፣ ያውም ፐርቼዚንግ ፓወር ፓሪቲ ተመዝኖ ማለት ነው። የኛ ግን ወደ 6,000 አካባቢ ነው። ሶ አባቭ 3 እጥፍ ያህል ነው ሄዶ ያለውና እኛ ምንድነው የምናደርገው? ማክሮ ኢኮኖሚን ለማሻሻል ስንል የዜጎችን ህይወት የሚገል አይነት ፖሊሲ አይደለም የምናራምደው። ፕሮቴክሽን ሊኖር ይገባል። ይሄ ሀገር የዜጎች ነው። በማክሮ ኢኮኖሚ አስተዳደግ ሰላም ለኢትዮጵያ ጥምረት ጥያቄውን ለመመለስ የተመደበላችሁ ጊዜ ተጠናቋል። ወደ ቀጣዩ ፖለቲካ ፓርቲ እናልፋለን። እሺ አመሰግናለሁ። ጥሩ ጥያቄ ነው። ወቅታዊ አንገብጋቢ ነገር ነው። እንግዲህ ትብብር ለኢትዮጵያ አንድነት የሚከተለው ርዕዮተ ዓለም ሶሻል ሊበራሊዝም የሚባል ርዕዮተ ዓለምን ስለሆነ እንደሚታወቀው ከነዚህም የተጨመቀው ዋና የኢኮኖሚ ፖሊሲያችን ምን ያህል መካከለኛው ገቢ ያለው ማህበረሰብ ዝቅተኛ ደሞዝ ያለው ተጠቃሚ ይሆናል በሚል የሚሰራ ስለሆነ ስለዚህ የበለጠ እታች ላለው እኩልነት ላይ እንዲሁም ፍትሃዊ የሀብት ክፍፍል ላይ ተመጣጣኝ ደሞዝ ላይ የሚሰራ ኢኮኖሚያዊ የፖሊሲ አማራጭን የያዘ ስለሆነ ግልጽ የሆነ መካከለኛ ገቢ ያለው ማህበረሰብ ተጠቃሚ ይሆናል። ነፃ ገበያ ቢሆንም መርሃችን በዛ ውስጥ ደግሞ በደንብ የቁጥጥር ስርዓትንም ዘርግቷል። ህብረተሰቡ የማይጎዳበትን አካሄድ እንዲሁም ሀገሪቱ ያላትን ሀብት በፍትሃዊነት ዜጎቿ የሚጠቀሙበትን ፍትሃዊ ሀብት ክፍል የሚሰፍንበትን ሁኔታ የዘረጋ ስለሆነ የተሻለ ኢኮኖሚ ስርዓት ወለድ ኢኮኖሚ ሳይሆን በሚገባ ፍትሃዊ በሆነ መንገድ ጥሩ ኢኮኖሚንም የመገንባት ፖሊሲዎችን ይዟል። ስለዚህ በዚህ አማራጭ መሰረት ቅድሚያ የምንሰጠው ደግሞ ዝቅተኛ ገቢ ላለው ስለሆነ መርሃችንም ርዕዮታችንም እዛ ላይ ያተኮረ ስለሆነ ቅድሚያ የሰጠኑ እዛ ላይ ነው። ስለዚህ ኢትዮጵያ ውስጥ አሁን ያለው ችግር ፍትሃዊ ሀብት ክፍፍል አለመኖርና ስርዓት ወለድ ባለሀብቶች መፈጠር ነው ብለን ስለምናምን በየጊዜው ሀገሪቱ ያላትን ሀብት ጸጋ በሚገባ አልተጠቀመችበትም ብለን እናምናለን። ስለዚህ መካከለኛ ገቢ ላለው ቅድሚያ እንሰጣለን። እናመሰግናለን። ትብብር ለኢትዮጵያ አንድነት ወደ ቀጣዩ ፖለቲካ ፓርቲ እናልፋለን። እናመሰግናለን። በጣም መሰረታዊ ጥያቄ ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ምናልባት ከዚህ አሁን እዚህ ከተጋበዙት የሲቪክ ማህበረሰብ ድርጅቶች አንፃር የኛ እነዚህ የሲቪክ ድርጅቶች ኤትኒክ ዲቫይድን የተሻገሩ የማህበረሰብ ክፍሎች ናቸው ብለን ስለምናምን በዜግነት ላይ ለተመሰረተው ፖለቲካ ለምናራምደው መሰረቶቻችን ናቸው ብለን እናስባለን። ምናልባት ከሌሎች ፓርቲዎች ለየት የሚያደርገን የሰራተኛና የሙያ ማህበራት የምናደራጅበት አንድ ዲፓርትመንት አለን። እኛ እንደ አንድ ዲፓርትመንት የምንወስደው ከአቶ ዳዊ ጋር በተለያየ ጊዜ በእኛም ማህበር በተለይ የሰራተኛ ማህበራት ቀን በሚከበርበት ጊዜ የተለያዩ የፓነል ዲስከሽኖችን አዘጋጅተን እናውቃለን። ችግሩን የምንረዳው ያኔም እንደገለጽ ነው በፖሊሲ ሰነዶቻችን እንደተመለከተው ይህንን ከፍተኛ የደሞዝ ወለል ገና በመጀመሪያው ምርጫ ላይ ራሱ እንደ አንድ የፖሊሲ ፕሮፖዛል ያቀረብነው ጉዳይ ነበረ። ከታክስ ጋር በተያያዘም አሁን ያለው በተለይ በቅጥር ሰራተኛው ላይ የተጣለው ታክስ ፍትሃዊ ነው ብለን አናምንም። ፕሮፖርሽናል አይደለም፣ ሊሸከመው የሚችለው አይደለም። የኑሮ ውድነቱ በከፍተኛ ደረጃ ጫና እያሳደረበት ያለው ይህ የማህበረሰብ ክፍል ነው። ዝቅተኛ ገቢ ያለው የማህበረሰብ ክፍልና ቋሚ የሆነ ደሞዝ ያለው የማህበረሰብ ክፍል ከፍተኛውን ጫና ተሸክሞ ነው ያለው። በተለይ የማክሮ ኢኮኖሚ ፖሊሲው መጨረሻ ግብ ይሄ የብርን ምጣኔ በገበያ ዋጋ ይወሰን በሚለው ጉዳይ ላይ እኛ አውጥተናል፣ መግለጫ አውጥተናል። ይህ የማህበረሰብ ክፍል ሰፖርት ይፈልጋል የሚልና በዛ መልኩ ነው። እናመሰግናለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ደቂቃችሁን ጨርሳችኋል። አቶ ዳዊ ወደ ቀጣዩ ጥያቄ ማለፍ ይችላሉ። የስራ እድልን የሚመለከት ነው።
በየአመቱ ወደ ስራ ዓለም የሚገቡ ወጣቶች ከ2 ሚሊዮን በላይ ናቸው። በመሆኑም ልብ አድርጉ 2 ሚሊዮን በየአመቱ ለረጅም ጊዜ ወጣቶች የስራ እድል የሚፈጠረው የስራ እድልና ስራ ፈላጊ ወጣት አይመጣጠንም። በመሆኑም ትልቅ የሆነ ጫና በሀገሪቷ ውስጥ አለ እና ይሄን ወጣት ስራ አጥ ወጣት ለመታደግ ፓርቲዎቻችሁ ምን እቅድ አላቸው የሚል ነው። ከዚህም ጋር በተያያዘ አነስተኛ ንግዶችንስ እንዴት ለመደገፍ አቅዳቸዋል የሚል ነው። እሺ፣ እናመሰግናለን። ወደ ምላሽ መሄድ እንችላለን። አመሰግናለሁ። በተለይ የስራ እድል ማጣትና የስራ አጥነትን በተመለከተ በአብዛኛው ወጣቱን ክፍል የሚመለከት ቢሆንም ሌሎችም ከወጣትነት በላይ የእድሜ ደረጃ ላይ የደረሱ ዜጎችም ይሄ ነገር ይነካቸዋል። ስለዚህ የኛ ፓርቲ ቁጥር 1 ሌበር ላይ ወይም ሌበር ኢንቴንሲቭ የሆኑ የስራ ኃይልን መቅጠር የሚችሉ የሴክተሮችን በመደገፍና በማበረታታት ከፍተኛ የስራ እድል እንዲፈጠር ያደርጋል። ይሄንንም ከግል ሴክተሩ ጋር አብሮ በመስራት እንደዚሁ የመንግስትና የግል ሴክተሩን የጋራ የጥምረት ስራዎችን በማበረታታት ከፍተኛ የስራ እድሎች እንዲፈጠሩ ያደርጋል። ወጣቶችን በተመለከተ ወጣቶች የፖለቲካል ፓርቲሲፔሽናቸው በጣም ከፍ እንዲል ከፍ ሲል ውሳኔ ሰጪም ጭምር ስለሆኑ የራሳቸውን እድል ጭምር የሚወስኑበትና አቅምም ስለሚኖራቸው ለወጣቶች የስራ እድል ፈጠራ የሚሆኑ ጉዳዮች ላይ የራሳቸውን ውሳኔ ወስነው የወጣቶች የስራ እድል ፈጠራ እንዲከፈትና እንዲበራከት ማድረግ እንችላለን። ከዚህም ባለፈ የአጠቃላይ ኢኮኖሚውን ደግሞ ኢምፕሎየብል የሆነና ኢምፕሎይመንት ድሪቭን የሆነ አካሄድ እንዲኖረው የመንግስት ከግሉ ሴክተር ጋር በተለይ የግሉ ሴክተር ስራ ፈጣሪ የሆኑ የግል ሴክተሮችን በተለየ መንገድ በመደገፍ የኢንዱስትሪ ፓርኮችና የኢንዱስትሪ ዞኖችን እንደዚሁ በማስፋፋት ወጣቶችን ስኪል ዴቨሎፕመንትና የሰው ኃይል ዴቨሎፕመንትን በዛው ልክ በመጨመር ስኪሉን በዚህ ዴቨሎፕመንት እያደረግን በዚህ በኩል ደግሞ ሌበር ኢንቴንሲቭ የሆኑ ኢንዱስትሪዎችን በተለይ የአግሮ ፕሮሰሲንግ እና የማኑፋክቸሪንግ ኢንዱስትሪ ከግብርና ጋር አዋህደን በማስኬድ እናመሰግናለን። ሰላም ለኢትዮጵያ ጥምረት ሰዓታችን አልቋል። ወደ ቀጣዩ ፖለቲካ ፓርቲ እናልፋል። እሺ፣ እንግዲህ የኢትዮጵያ ዋናው ችግር ስራ አጥነት ስለሆነ ቅድም እንደገለጽኩት ሀገሪቱ ያላትን ሪሶርስ በአግባቡ እየተጠቀመች ስላልሆነ ትልቁ ወጣት ሀብት ነው። ህዝብ ቁጥርም ትልቅ ሀብት ነው ለአንድ ኢኮኖሚ። ነገር ግን ይሄ ወጣት የተማረውም ክፍል በአጠቃላይ ስራ አጥ በመሆን ኢቭን እሱ ብቻ ሳይሆን ትናንሽ ንግድ ያላቸው መካከለኛ ገቢ ያላቸው ሰዎችም እየተዋጡ እየጠፉ ብዙ የንግድ ማዕከላት በቅርቡም የሰማናቸው በጣም ሰፊ ቁጥር ያላቸው ንግድ ፍቃዳቸውን እስከመመለስ የደረሱበት ሁኔታ ስላለ ትብብር ለኢትዮጵያ አንድነት ለዚህ በተለይ መፍትሄ የያዘው ስራ አጥነት አንደኛው መፍትሄው ስራ ፈጠራ ላይ ትኩረት እንዲያደርግ ስራ ፈጠራ ትናንሽ የስራ እድሎችን የሚፈጥሩ ዜጎች ንግድ ላይ የሚሰማሩትን ራሱን የቻለ ባንክ ይቋቋማል፣ ብድር የሚያቀርብ መካከለኛ ገቢ ላላቸውና እነዚህ የስራ እድል ለመፍጠር ለተዘጋጁ ወገኖች ብድር የሚያቀርብ ባንክ ይቋቋማል የሚል ፖሊሲ ያለው። ከዛም በላይ ደግሞ ወጣቱ የስራ እድል የሚያስገኙለትን ሁሉንም የግል ባለሀብቶች ያበረታታል፣ ይደግፋል። እንዲሁም መንግስትም ሌሎች የስራ እድሎች አገሪቱ ውስጥ ያሉትን በማስፋት ሰፊ የስራ እድል ለወጣቱ የሚፈጥር ፖሊሲን ይዘናል። በአጠቃላይ ለመካከለኛ ገቢ ላላቸው ዜጎች የሚጠቅም ፖሊሲዎችን ዘርግቶ ይንቀሳቀሳል ትብብር ለኢትዮጵያ አንድነት። እናመሰግናለን። ትብብር ወደ ኢዜማ እናልፋለን። እሺ፣ እናመሰግናለን። የስራ እድል ፈጠራን በሚመለከት
በአብዛኛው የወጣት ሀገር ስለሆነ ይሄ ስታርታፕ ኤሪያዎች ላይ ፎከስ ያደረገ ወጣቶች ስራ መጀመር የሚያስችላቸውን ካፒታል የመስጠት በተለይ ደግሞ ኤስኤም የሆኑ ጥቃቅንና አነስተኛ ዘርፎች ላይ እንዲሰማሩ የማድረግ የተወሰነ ሌቭል እስኪደርሱ ደግሞ የታክስ ሪሊፍ መስጠት። አሁን እየታየ ያለው ገና ሲነሱ ታክስ እየተጫነባቸው ምንም ደረጃ ላይ እንዳይደርሱ ቅድም እንደተባለው የስራ የጀመሩ የንግድ ተቋማትም ከስራ እንዲወጡ እየተደረገ በተደራራቢ የታክስ ጫና። ስለዚህ የተወሰነ ሌቭል እስኪደርሱ ታክስ ሪሊፍ ወይም ደግሞ ታክስ የማይደረግበት የተወሰነ ጣሪያ መቀመጥ አለበት ሚኒመም ያ ደረጃ እስኪደርሱ ድረስ ያንን በማኒፌስቶችን ያስቀመጥነው ነው። ሌላኛው ብዙ የሰው ኃይል ሊቀጥሩ የሚችሉ የኢኮኖሚ ዘርፎች ላይ ኢንቨስት ማድረግ ፕራይቬት ሴክተሩም መንግስትም ኢንቨስት ማድረግ ይኖርበታል። ግብርና፣ አግሮ ፕሮሰሲንግ፣ ማኑፋክቸሪንግ ሴክተሮች በአንጻራዊነት ዝቅተኛ የሆነ አቴንሽን እያገኙ ያሉበት ጊዜ ነው ያለ ነውና ይህንን ሪቨርስ ማድረግ ይኖርብናል። አግሮ ፕሮሰሲንግ፣ ቱሪዝም ላይ፣ የዲጂታል ኢኮኖሚው ላይ ወጣቶች እንዲሳተፉ አመቺ ሁኔታዎች እንዲፈጠሩ በፖሊሲ ሰነዶቻችንም በማኒፌስቶአችንም ያስቀመጥነው ነው። ሌላኛው የፋይናንስ ምንጭ ነው። ፋይናንስ በጣም መሰረታዊ ነው። ሐሳብ ያላቸው ወጣቶች ፋይናንስ የሚያገኙበት መድረክ የለም። ወጣት የሐሳብ ምንጭ ነው። ያንን ያመነጨውን ሐሳብ ግን መሬት ላይ የሚያወርድበት የሚያበዛበት ሂደት ስለሌለ የፋይናንስ ምንጭ መዘጋጀት አለበት። ለዚህ ለስታርታፕ ለስራ እድል ፈጠራ የተመቻቸ ኢዜማ የተመደበላችሁ ጊዜ ተጠናቋል። እናመሰግናለን። አቶ ዳዊ ወደ ቀጣዩ ጥያቄ ማለፍ ይችላሉ። በአጠቃላይ ሲታይ ኢትዮጵያ ምርታማነት እጅግ በጣም ዝቅተኛ ነው። ኢቭን በአፍሪካ ደረጃ በዓለም ተውት በአፍሪካ ደረጃ በጣም ዝቅተኛ ነው። ስለዚህ በተለይም ደግሞ የግብርና ምርታማነትን በምግብ ራሳችንን ለመቻል ፓርቲዎቻችሁ ምን አይነት ማሻሻያዎች ምን አይነት የፖሊሲ እርምጃዎች አላችሁ? ምን አይነት የፖሊሲ አማራጮችን ታቀርባላችሁ? አመሰግናለሁ። ይሄ የሚነሳው በተለይ ቅድም ጓዴ እዚህ ሆኖ እየመለሳቸው የጸጥታና የሰላም የደህንነት ጉዳዮች አሉ። አንዱ ቁጥር ከዛ ነው የሚነሳው። እንደ ሀገር በተረበሽንበት በግጭቶችና በጦርነቶች ውስጥ በምንኖርበት ሁኔታ ውስጥ ምርታማነትን ማሰብ ከባድ ነው። ቅድም አንድ የሲቪክ ማህበረሰብ ሰው የጠየቁት ጥያቄም ሜንታል እና ፖዚቲቭ እና ኔጌቲቭ ፒስ በሚለው በተለይ ፖዚቲቭ ፒስን እንዴት ማምጣት ይቻላል የሚለው ነገር ላይ በጣም አተኩረን ነው የምንሰራው። ሰላምን ማስፈን የሚለውን አካታች በሆነ ኢትዮጵያውያን ዜጎች ህዝቦች በተሳተፉበት አገራዊ ስምምነት መጀመሪያ እንፈጥራለን። እነዚህ በሰላም ዙሪያ ያሉ ችግሮች አሁንም አካታችነት ባለው አገራዊ ምክክር ኦልሬዲ እየጠበቅን ያለነው አለ። ከዛም ባለፈ እኛም በራሳችን ስርዓት አገራዊ መግባባትን የመፍጠርና ሼርድ ቪዥን ህዝቡ እንዲይዘው እናደርጋለን። ከዚህ በኋላ ምርታማነትን መጨመር ይቻላል። ወደ ሳይንሱ እንመለሳለን ማለት ነው። ወደ ሳይንሱ ስንመለስ ሰላምና ጸጥታውን ካረጋጋንና ካረጋግጥን በኋላ ወደ ሳይንሱ በምንመለስበት ጊዜ አንደኛ ዲጂታል ኢኮኖሚን በጣም እናበረታታለን። ቢኮዝ ዘመኑ የዲጂታላይዜሽን ነው አሁን። ሶ የዲጂታል ገቨርናንስ እና ዲጂታል ኢኮኖሚ ገቨርናንስ እንደዚሁም ኢ ገቨርንመንት እነዚህ ሁለቱ ነገሮች አያይዘን ነው የምናስኬደው። በዚህን ጊዜ በየሴክተሮቹ ቅድም ባልናቸው አግሮ ፕሮሰሲንግ፣ ማኑፋክቸሪንግ እና በስሞል ኤንድ ሚዲየም ሌቭል ኢንዱስትሪስ በእነዚህ ጉዳዮች ላይ ከፍተኛ ትኩረት ሰጥተን እንሰራለን። ፋይናንስ ፕሮቫይድ እናደርጋለን። ለዛም ኢንቨስትመንት ባንኮችን በተለይ አሁን ሰዓት አልቋል። እናመሰግናለን። ወደ ቀጣዩ ፖለቲካ ፓርቲ እናልፋለን። እሺ፣ ይሄ በጣም የሀገሪቱ አንገብጋቢ ጉዳይ ነው። እንደሚታወቀው
ከዚህ በፊት ያለፈው ስርዓት አንድ ጥሩ ነገር ጀምሮ ነበረ። ብዙ ባይሄድበትም ገበሬው የገበሬው ባንክ የሚል ገበሬው በቀጥታ ለሚያስፈልገው ለምርታማነትም ለሌሎችም የሚያስፈልገውን ብድር የሚያቀርብ ነበረ። 2 ዓመት እንደሰራ በዛው ጠፍቷል። ትብብር ለኢትዮጵያ አንድነት ዋና አማራጭ የያዘው ለገበሬው ምርታማ እንዲሆን የገበሬ ባንክ የሚባለውን በሚገባ እንደያነው አይነት ሳይሆን በተሻሻለ መልኩ ግብርናውን በሚያዘምን መንገድ የራሱ የሆነ ገበሬው የራሱ የሆነ ባንክ ያቋቁማል፣ ተጠቃሚ ይሆናል። ግብርናው የኢትዮጵያ ትልቁ የጀርባ አጥንት ስለሆነ እርሱ እንዲዘምን በሰፊው ይሰራል። አስፈላጊውን ለዛ ነገር ያቀርባል። ፖሊሲያችንም የግብርና ፖሊሲያችን ላይ በሰፊው ኢትዮጵያ ያሏትን ሀብቶች የምትጠቀምበትና ምርታማነትን የምታመጣበት ሌሎችም ሴክተሮች ውጤታማ የሚሆኑበትን መንገድ ቀይሰናል። ስለዚህ ያለው በዚህ በግብርናው ብቻ ሳይሆን በማዕድንም ዘርፍ በሌሎችም በኢንዱስትሪውም በሁሉም ዘርፍ ምርታማ የሆነ ስራ ውጤታማ የሆነ ስራ አትራፊ የሆነ ስራ ለመስራት ፖሊሲያችን ትኩረት አድርጎ ይሰራል። እዛ ላይም በሰፊው ጥናቶች ይደረጋሉ። በቀጣይ በዚህ ልዩ ትኩረት እንሰጣለን። ነገር ግን ቅድሚያ የምንሰጠው ለግብርናው ስለሆነ ገበሬው ደግሞ የራሱ መሬት የግል እንዲሆን የምናደርገው በራሱ ምርታማነትን ስለሚያመጣ መሬት የራሱ የሆነ ማህበረሰብ እንፈጥራለን። በዛም ላይ ደግሞ ውጤታማና ምርታማ እንዲሆን እንሰራለን። እናመሰግናለን። ወደ ቀጣዩ ፖለቲካ ፓርቲ እናልፋለን። እናመሰግናለን። የምርታማነት ችግሮች ምንድናቸው ከሚለው መነሳት ይኖርብናል ብዬ አስባለሁ። አንደኛው የግብአት ችግር ነው። በማኑፋክቸሪንግ ሴክተር በግብርናም ሴክተር አንዱ የግብአት ችግር ነው። ሌላኛው ደግሞ የፋይናንስ ችግር ነው። ፋይናንስ እንደ ሉብሪካንት ነው ለእያንዳንዱ ሴክተር ስራ ለመፍጠር ምርታማነትን ለማሳደግ። ሶስተኛው የስኪል ጋፕ ነው። በእያንዳንዱ የስራ መስክ ላይ የተሰማራው የሰው ኃይል ምን ያህል ስኪልድ ነው የሚለው ነገር አጠያቂ ነው። በእኛ ሀገር ብዙ ጊዜ ኢንቨስትመንትን ለመሳብ የምንጠቀምበት እንደ ማስታወቂያ መንግስት የሚናገረው ቺፕ ሌበር የሚል ነው። አንደኛ ሪሊ ቺፕ ነው ወይ የሚለው መታየት አለበት። ሁለተኛ ደግሞ ቃሉ ራሱ በጣም ዴሮጋተሪ ነው ማለት ለክብር ለሰራተኛው ክብር የሚሰጥ አይደለም። ስለዚህ አንደኛ ስኪሉን ዴቨሎፕ መደረግ አለበት። ሰራተኛው የዩኒቨርሲቲዎቻችን ስኪል ላይ በደንብ መስራት፣ የስልጠና ተቋማቻችን መስራት አለባቸው። ሁለተኛ ደግሞ ግብአት፣ እኛ በተለይ ከግብርና ጋር በተያያዘ የግብአት ሉዓላዊነት ሊኖረን ይገባል የሚል ፖሊሲ አስቀምጠናል። የምግብ ሉዓላዊነት የሚጀምረው የግብአት ሉዓላዊነትን የዘር የኢንፑት ሉዓላዊነትን ስናረጋግጥ ነው። በዚህ ላይ የዘር ሉዓላዊነትን መገንባት አለብን። የኢንፑት እንደነ ማዳበሪያ ያሉት ነገሮችን በራሳችን ሁኔታ መፍጠር ይኖርብናል። ሌላኛው ኢንቨስትመንትን ለማስፋት ፕሮዳክቲቪቲን ለመጨመር አስቻይ ሁኔታ ነው። ከፒስ ጋር ከፖሊሲ ጋር የተያያዙ ጉዳዮችን መፈታት አለባቸው። ቢዝነስ ለመስራት የሚያስችል ከባቢ መፈጠር አለበት። እነዚህ ጉዳዮች ሲፈቱ ፕሮዳክቲቪቲ ይመጣል። የስኪል የአቅርቦት እነዚህ ጉዳዮች እየተሻሻሉ ሲሄዱ የፕሮዳክቲቪቲ ደረጃችን እናመሰግናለን። የተመደበላችሁ ጊዜ ተጠናቋል። ከመድረክ ኢኮኖሚያዊ ጉዳዮችን በተመለከተ የቀረቡ ጥያቄዎች ተጠናቀዋል። ከመድረክ ከተነሱት በተጨማሪ ቀረ የምትሉት እዚህ ጋር ያልተነሳ የኑሮ ውድነት ጉዳይ ተነስቷል። የምርታማነት ጉዳይ ተነስቷል። የስራ ዕድል ፈጠራ ጉዳይ ተነስቷል። ስለዚህ ከነዚህ ውጪ የሆነ አንድ እድል ሰጣለሁ። ከነዚህ ውጪ የሆነ እሺ፣ አመሰግናለሁ። ሰላሚውን አክሊሉ እባላለሁ ከስታንድ ፎር ኢንተግሬትድ ዲቨሎፕመንት የተባለ ሲቪል ማህበረሰብ ድርጅት ነው የመጣሁት። የኔ ጥያቄ አንደኛው ከኑሮ ውድነትና አሁን ላይ ካሉ ተደራራቢ ከሚከሰቱ ወቅታዊ ችግሮች አንጻር የማህበራዊ ዋስትናን በተመለከተ በተለይ
በተለይ አካል ጉዳተኞችን፣ ተጎጂ የሆኑ አካላቶችን እንዲሁም ደግሞ በዋናነት አረጋውያኖችን የጡረታ ተጠቃሚዎች ተጎጂ ናቸው በዚህ በኢኮኖሚ ባለው አለመረጋጋት ውስጥና ለዚህ ስፔሲፊክ የሆነ የምግብ ዋስትና ከጤና አንጻር እንዲሁም የቤት ዋስትና አንጻር ያላችሁ የፖሊሲ አቅጣጫ ወይም ሀሳቦች ስታሸንፉ የምታደርጓቸውን አቅጣጫዎች እንድጠቁሙን ነው። በመናገሪያ ቅደም ተከተላችን መሰረት ከሰላም ጥምረት እንጀምራለን። መልካም። ይሄ ጥያቄ ከኛ ከአይዲዮሎጂያችን ጋር ቀጥታ ግንኙነት ያለው ነው። ማህበራዊ ዋስትናና ማህበራዊ ደህንነት በተመለከተ አይዲዮሎጂያችን ፕሮግሬሲቭ ሶሻል ዲሞክራሲ ነው። ይሄንንም ያልንበት ምክንያት ሶሻል ዲሞክራሲ ቀጥታ ኢትዮጵያ ውስጥ ማከናወን አይቻልም። አሁን ፕሮግሬሲቭሊ ነው ማድረግ የሚቻለው። ምክንያቱም በቂ ሀብት የለንም። በአሁኑ ሰዓት ኢንስቲትዩሽኖች ደካማ ናቸው። በኢኮኖሚ እድገት ደረጃ ዝቅተኛ ነን። ፕሮግሬሲቭ ሶሻል ዲሞክራሲን በምናካሄድበት ጊዜ እነዚህን ልዩ ጥበቃ የሚያስፈልጋቸው የማህበረሰብ ክፍሎች አሁን የተነሱትን በተለይ የመጀመሪያ በጣም እንደ ትልልቆቹ ሀገሮች የላቀ ባይሆንም የመጀመሪያ ደረጃ የማህበራዊ ዋስትና አገልግሎቶችን እንሰጣቸዋለን። እንዴት ነው የምንሰጠው? አንደኛ የሃውስሆልድ ካሽ ትራንስፈር የመሳሰሉ ነገሮች አሉ። የህፃናትን የመደገፍ ስራዎች አሉ። አካል ጉዳተኞችን የመደገፍ እንደዚሁም ደግሞ አረጋውያንን እና ለሀገር ብዙ ውለታ ውለው ያሳለፉ ነገር ግን አሁን መረዳት ያለባቸውን አካላት እነዚህም በተለየ መንገድ በቀላል ትራንስፈር እየደገፉ ወደ ምርት ስራ መግባት የሚችሉበትን ሁኔታ ከዛው ጋር አመቻችቶ አብሮ በማስኬድ ምርታማነትንም እንደዚሁም ደግሞ ድጋፍንም እየሰጠን ሶሻል ዴሞክራሲ ወይም ፕሮግሬሲቭ ሶሻል ዴሞክራሲ ብለን ያስቀመጥነውን በዚህ መንገድ ማሳካት እንችላለን። በእኛ በኩል ያለው እንደ ፖሊሲም እንደ ስትራቴጂም ቁጭ ያለ ነው። ይሄን እናደርጋለን። እናመሰግናለን። ወደ ቀጣዩ ፖለቲካ ፓርቲ እናልፋለን። እሺ፣ በጣም አመሰግናለሁ። እንግዲህ ትብብር ለኢትዮጵያ አንድነት አንዱ ትኩረት የሚሰጠው ማህበራዊ ዋስትና ነው። ለማህበራዊ ፍትህ የቆመ እንደመሆኑ እንዲሁም ደግሞ ከሶሻል ዲሞክራሲ ላይ ብቻ ያልሆነ ከሊበራሊዝሙም ይጠቅማል ከሚላቸው በተመሳሳይ ተራማጅ የሆኑ ሐሳቦችን ርዕዮተ ዓለም እየጨመቀ ለፖሊሲው ግብአት የሚጠቀም ስለሆነ በዋናነት በተለይ ስራ አጥ ለሆኑ ዜጎች ስራ እስኪያገኙ ድጎማ እንሰጣለን የሚል ፖሊሲ አለን። ከዛም በላይ ደግሞ በተለያዩ ጉዳዮች ጉዳት ለደረሰባቸው አካላት ለነርሱ አስፈላጊውን ድጋፍ የሚሰጥ ዋስትና የሚሰጥ አቅጣጫ አለን፣ መርህ አስቀምጠናል። ስለዚህ በዋናነት ማህበረሰቡ ለከፋ አደጋና ኢኮኖሚያዊ ውድቀት እንዳይዳረግ ትኩረት አድርጎ የሚሰራ መርህ ስላለው ማህበራዊ ፍትህንም ለማረጋገጥ የሚንቀሳቀስ ስለሆነ ትብብሩ በዋናነት ደግሞ ለመካከለኛ ገቢ ላላቸው ዜጎች የቆመም ስለሆነ ስለዚህ እንደነዚህ አይነት ጉዳዮች በልዩ ትኩረት ተይዘው እየተሰሩ እንዲሰሩ ክትትል የሚያደርግ ፖሊሲዎችን ያዘጋጃል። አሁን ያለውም ታች ላለው ማህበራዊ ዋስትና የሚሰጥ የፖሊሲ አቅጣጫ ይዘናል። የተጨመቀም ቢሆን በዛ ላይ በሰፊው ደግሞ በቀጣይ የምንሰራበት ይሆናል። ስለዚህ ልዩ ትኩረት የምንሰጠው እዚህ አካባቢ ነው፣ ኢኮኖሚያዊ ፖሊሲያችን ላይ። አመሰግናለሁ። እናመሰግናለን። ወደ ቀጣዩ የፖለቲካ ፓርቲ እናመራለን። እናመሰግናለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ዋነኛ የሰሜን ኮከቤ ነው የሚለው የማህበራዊ ፍትህ በተለይ የተጎዱ የህብረተሰብ ክፍሎችን የሚደግፍ አጠቃላይ አመለካከት ነው። በጣም ደስተኞች ነን። ብዙ ፓርቲዎች ማህበራዊ ፍትህን እንደ አንደኛው ግባት ይዘውት እየሄዱ ነው። አይ ቲንክ ይህንን በደንብ ኢንፍሉዌንስ አድርገናል ብለን እናስባለን። በዚህ ደስተኞች ነን፣ የገዢው ፓርቲውን ጭምር ማለት ነው። የጡረታ ተጠቃሚዎችን በሚመለከት ሶሻል ሴኩሪቲ ይሄ ሀገር የቆመው በቀደምቶች ነው፣ ባዋጡ ሰዎች፣ ለዚህ ሀገር በሰሩ አዛውንቶች፣ አረጋውያን ነው የቆመው። ስለዚህ
እነዚህ የህብረተሰብ ክፍሎች ክብር ይገባቸዋል። ክብር ያለው ህይወት ሊኖሩ ይገባል። እድሜ ልካቸውን ሲያዋጡ የነበረውን ሶሻል ሴኩሪቲ ፈንድ ፐርፐዙ ሚስ አድርጓል ብዬ ነው የማስበው። እንደ ፓርቲም የምናስበው እነዚህ የህብረተሰብ ክፍሎች በደንብ ለህይወታቸው ክብር ያለው ኑሮ እንዲኖሩ ማድረግ የሚችል ክፍያ መፈጸም አለበት። በነገራችን ላይ በከፍተኛ ደረጃ ኢንቨስት የሚያደርጉት እነዚህ የሶሻል ሴኩሪቲ ፈንዶች ናቸው። ኢንቨስትመንቱ የገቨርንመንት ቦንድ በመግዛት መንግስት እንደ ብድር የሚጠቀምባቸው ናቸው። ነገር ግን ይሄ ዋነኛ ኮንትሪቢዩተሮችን ኮምፕሮማይዝ የነሱን ህይወት ኮምፕሮማይዝ በማድረግ መሆን የለበትም። ስለዚህ ያ ሪፎርም መደረግ አለበት። ተጨማሪ ህብረተሰቡ ለነዚህ አይነት አረጋውያን ለነዚህ አይነት ህብረተሰብ ክፍሎች የሚያዋጣበት የሶሻል ሴኩሪቲ ፈንድ ሊቋቋም ይገባል የሚል እምነት አለን። ይህም በተለያዩ የፖሊሲ ሰነዶቻችን በማኒፌስቶአችንም የገለጽነው ነው። ስለዚህ የሶሻል ሴኩሪቲ በጣም መሰረታዊ ነው። የሰሜን ኮከባቸው ነው። ለሀገራቸው ያበረከቱ ዜጎችን ዝም ብሎ ሜዳ ላይ ጥሎ መሄድ ተገቢ አይደለም። ይሄን በተገቢ ሁኔታ እናመሰግናለን። ኢዜማ ሰዓት አጠናቃቸዋል። የኢኮኖሚያዊ ጉዳዮችን በተመለከተ ጥያቄና መልሱን ጥንቅራችን እዚህ ላይ እናበቃለን። ጥያቄዎቹን ያቀረቡትን አቶ ዳዊ ኢብራሂምን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ተወካይን እናመሰግናለን። ታዳሚዎችን ጥያቄ ያቀረባችሁትን እና የፖለቲካ ፓርቲዎችን እናመሰግናለን። ወደ ቀጣዩ ርዕሰ ጉዳይ እናልፋለን። ተመልካቾቻችን የኢቢኤስ ቴሌቪዥን ከኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ጋር በመተባበር የፖለቲካ ፓርቲዎችንና እንዲሁም ደግሞ የሲቪክ ማህበረሰብ ድርጅቶችን አገናኝቶ እያደረገ ያለው የጥያቄና መልስና እንዲሁም ደግሞ የክርክር መድረካችን ነው እየተከታተላችሁ የምትገኙት። አሁን ወደ ሶስተኛው ርዕሰ ጉዳያችን እናልፋለን። ሶስተኛው ርዕሰ ጉዳያችን የሚሆነው የዜጎች ተሳትፎ ነው። በተለይም ደግሞ ከመገናኛ ብዙሃንና ከሲቪክ ማህበረሰብ ድርጅቶች አንጻር ማለት ነው። ይህንን ጥያቄ የሚያቀርቡልን የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ዋና ዳይሬክተር አቶ መስዑድ ገበየ ይሆናሉ። መቀጠል ይችላሉ። የሲቪክ ማህበራት የሚዲያ ተቋማት ለዲሞክራሲ መጠናከር፣ ለሀገር እድገት፣ ለልማት ያላቸው ሚና ትልቅ መሆኑን በተወሰነ አንስታችኋልና ከመደራጀት ሀሳብን በነፃነት ከመግለጽ ከዛም አልፎ አሴምብል ከማድረግ አንጻር ይሄ ስፔስ እንዲጠበቅ ይሄ ስፔስ የሚፈለገውን ያክል አስተዋጽኦ እንዲያደርግ ከተዋንያኖቹ የሚጠበቀው እንዳለ ሆኖ እናንተ ደግሞ ተወዳድራችሁ አሸንፋችሁ መንግስት ብትሆኑ ይህን በመጠበቅና በማስፋፋት በኩል የሚዲያ ምህዳሩ እንዲሻሻል፣ የሲቪል ሶሳይቲ ምህዳሩ እንዲሻሻል፣ ዜጎች ደግሞ በነፃነት ተደራጅተው መንግስትን ኢንፍሉዌንስ ማድረግ እንዲችሉ በማድረግ በኩል ይሄ ምህዳር የተሻለ እንዲሆን የተለየ የምታደርጉት እርምጃ ምንድን ነው የሚል ነው የመጀመሪያው ጥያቄ። እናመሰግናለን። ቅድም እድል በወሰዳችሁት መሰረት በቅደም ተከተላችሁ መቀጠል ትችላላችሁ። አመሰግናለሁ። ወሳኝ ጥያቄ ነው። በተለይ የሲቪክ ተቋማት የፖለቲካ ምህዳሩም እንዲሰፋ የዲሞክራሲ እንዲሰፋ ዜጎች በነፃነት የመናገር መብታቸው ተግባራዊ እንዲሆን ትልቅ ሮል እንዳላቸው እኛም በማኒፌስቶአችን አስቀምጠናል። ፖሊሲዎችን ስንቀርጽ ካለው ነባራዊ ችግር ተነስተን ነው የቀረጽነው እና አሁን ያለው የሲቪክ ስፔስ ጠባብ ነው ብለን ነው እኛ ቅድም ጓደኛ አቶ ዳውድም እንዳለው የፖለቲካ ስፔሱም ጠባብ ነው። በዚህ ውስጥ ነው እንግዲህ ፖለቲካ ፓርቲዎች እየተንቀሳቀስን ያለ ነው። እሱ ማሳያው ምንድን ነው? እሱ ማሳያው ጊዜ ጠባብ ነው የሚለው ተደጋግሞ ስለሚነሳ ማሳያውንም ጭምር እንዴት እንደተረዳችሁ ፓርቲዎች በነፃነት ምርጫ ውስጥ የመቀስቀስ እዚህ ላይ አካባቢ ፌዴራል አካባቢ ደና ልናወራ እንችላለን። ነገር ግን ወደ ታችኛው የመንግስት አካላት መዋቅር ስንወርድ ፓርቲዎች እንደፈለጉ ተንቀሳቅሰው ማኒፌስቶችን ፕሮግራሞችን የማሳወቅ ነገር የተገደበ ነው በጣም። ሁለተኛ ሲቪክስ ተቋማትም ደፍረው በሚዲያ ወጥተው ያለውን ችግር እንኳን ለኢትዮጵያ ሕዝብ የመግለጽ ጭንቀት ውስጥ እየገቡ ያለበት ሁኔታ እየተረዳን ነው። ኢቭን ዜጎች በጅምላ ሲሞቱ ሲጨፈጨፉ እንኳን በሚዲያ ወጥቶ ይህንን መግለጽ የተፈራበት ዘመን ላይ ነው ያለን። ሰሞኑ መተከል ላይ የተፈጠረው ነገር ሁላችሁ ታውቃላችሁ። ታጣቂዎች በፈጠሩ ጥቃት ብዙ ዜጎች ያጣንበት ህይወት አለ። ያንን ደፍሮ ያወጣ ሚዲያ የመንግስት ሚዲያ ግን የለም። ያንን ደፍሮ
እግዚአብሔር ይስጥልን። የእርስዎ ተቋም ግን ትናንት ወዲያ መግለጫ ሲያወጣ አይቼዋለሁ። ያን በጣም አፕሩቭ አድርጌያለሁ። ሲቪክስ ተቋማት ያለውን እውነት ከፖለቲካ ገለልተኝነት ወጥተው ተደራጅተው ሲቪክ ኢንጌጅመንት እንዲያድግ መስራት አለባቸው። ፓርቲዎችም ለነሱ ምቹ ሁኔታዎችን ለማመቻቸት ሰላም በጥምረት በጣም አበክሮ የሚሰራ መሆኑ በዚህ አጋጣሚ ለኢትዮጵያ ሕዝብ ለተራሚን መግለጽ እፈልጋለሁ። አመሰግናለሁ። እናመሰግናለን። ቀጣዩ ፖለቲካ ፓርቲ መቀጠል ይችላሉ። የኢትዮጵያ የሲቪክ ተሳትፎ ጉዳይ ያው የፖለቲካው ተጽዕኖ ያለበት ነው ብለን ነው ምናምነው። ቅድም እንዳለው የፖለቲካ ቤዛችን መሰረታችን የተዛባ ከሆነ የሲቪክ ማህበራት ነፃነትና የመደራጀት መብት በዛው ልክ ይገደባል። ያን አልፈው በዛ አጣብቂኝ ውስጥ አልፈው የሚታዩ አንዳንድ ሲቪክ ማህበራት እንቅስቃሴ ቢኖሩም ነገር ግን ከብልጽግናም በፊት አሁንም በብልጽግና ጊዜ ያለው ጠንካራ ማህበራት እንቅስቃሴ አይታይም በሚፈልገው አገሪቱ በምትፈልገው ሁኔታ ማለት ነውና ያ እንዲሻሻል እንሰራለን። ዜጎች በሞያም በጾታም በየትኛው ዘርፍ በነፃነት እንዲደራጁ እና ደግሞ በአገራቸው ዲሞክራሲም ማህበራዊ ልማትም ላይ አስተዋጽኦ እንዲያደርጉ ከፍተኛ ድጋፍ እናደርጋለን። በማኒፌስቶችን ላይ በግልጽ ተቀምጧል ማለት ነውና አሁን ችግሮቹን የተወሰኑ ለመጥቀስ ቅድም ሰብአዊ መብት ጉዳይ ላይ ዜጎች ሲታፈኑ ዜጎች ላይ ጉዳት ሲደርስ ያን ተጽዕኖ ስላለ የፖለቲካ ተጽዕኖ ስላለ ያን በድፍረት የማጋለጡ ፕሮቴክት የማድረጉ ለዜጎች መብት የመቆም ጉዳይ በጣም አነስተኛ ነው ብለን ነው የምናምነው። ዜጎች ታፍነው ይጠፋሉ። ምሳሌ እንዲያው በዚህ ዓመት ባለፈው ዓመት ምናምን የተሻገራቸው ወጣቶች አዲስ አበባ ወጣቶች እስካሁን የት እንዳሉ አይታወቅም። ይሄ በጣም ከባድ የሰብአዊ መብት ጥያቄ ያስነሳል እና በጣም ከባድ ነገር ነው። ይህን እንኳ ደፍሮ ያወጣ የሰብአዊ መብት ድርጅት የለም። ስለዚህ ለዚህ ሀገር እድገት ከመንግስት እኩል ከፖለቲካው እኩል ወይም ያላነሰ አስተዋጽኦ እንዲያደርጉ እንሰራለን። እኛ አገር የሚቆመው ዜጎች ንቁ ተሳትፎ ሲያደርጉ በየትኛውም ዘርፍ ማለት ነው። ስለዚህ ዜጎች ተደራጅተው ለሀገራቸው አስተዋጽኦ ማድረግ እንዳለባቸውና መደገፍ እንዳለባቸው የፖለቲካ ፓርቲዎች ድጋፍ ይደረጋል። የተወሰነ ባይጠቅምም በምርጫ ቦርድ በኩል የፋይናንስ ድጋፍ ይደረጋል። ይሄ ለሲቪክ ማህበራት እንዲደረግ እንሰራለን። ወደ ቀጣዩ ፓርቲ እናልፋለን። እናመሰግናለን። እነዚህ በኢዜማ እምነት እነዚህ ሁለት የሚዲያና የሲቪክ ተቋማት በጣም ለዲሞክራሲያዊ ስርዓት ግንባታና ስርጸት መሰረታዊ ናቸው ብለን ነው የምናምነው። በእኛ ሀገር ሁኔታ ግን ስናይ የሚዲያ ላንድስኬፑም በጣም ሪስትሪክቲቭ ነው። ከመንግስት ናሬቲቭ የወጣ ዘገባ መስራት የሚያሳስርበት ሚዲያ ሊያዘጋ የሚችልበት እድል አይተናል። በሁለተኛ ደረጃ ደግሞ የሲቪክ ማህበራት ፍሎሪሽ እንዲያረጉ እንዲያብቡ የተመቻቸ የስፔስ የለም። ነገር ግን እኔ አንድ ነገር ሲቪክ ማህበራትንም ቻሌንጅ ማድረግ እፈልጋለሁ። የሲቪክ ማህበራት ያላቸው ሚና በዚህ ደረጃ ከሆነ በህግ ተቋቁመው የሚጠበቅባቸውን ሚና ከመወጣት አንጻር ያለው ስፔስ በጣም አስቻይ ላይሆን ይችላል። ግን ባውንደሪውን ፑሽ በማድረግ ረገድ ብዙ ሲሰራ አይታይም። ስለዚህ የሲቪክ ማህበራትን ሚና በጣም ትልቅ ነው። መንግስትን ቼክ ለማድረግ ከሰብአዊ መብት አንጻር ከሌሎች ኢኮኖሚያዊ ፖለቲካዊ መብቶች አንጻር ቼክ ለማድረግ ሚዲያና የሲቪክ ተቋማት ሚና ከፍተኛ ነው። ነገር ግን ይሄ በተገቢ ሁኔታ እየተሰራ አይደለም። በዚህም ምክንያት ማህበረሰቡ ራሱ አንዳንድ ጊዜ የፖለቲካ ፓርቲዎችን የሲቪክ ተቋማትን ስራ ተክተው እንዲሰሩ ፑሽ የሚደረግበት ሁኔታ አለ። ስለ ሰብአዊ መብት በፖሊሲ ደረጃ ምላሽ መስጠት፣ ላንድስኬፑን ማስተካከል የፖለቲካ ፓርቲዎች በፖሊሲ ምላሽ የሚሰጡበት ኤሪያ ነው። ነገር ግን እንደዚህ ሆኖ መግለጫ አላወጣችሁም፣ እንደዚህ አላደረጋችሁም የሚል ትችት የሚቀርበው የፖለቲካ ፓርቲዎች ላይ ነው። ነገር ግን ሚዲያዎች ችግሮችን ፈልፍለው ማሳየት አለባቸው። የሲቪክ ተቋማትም እንዲሁ። ሰዓት አልቋል። አቶ መስዑድ ወደ ቀጣዩ ጥያቄ መግባት ይችላሉ።
እሺ አመሰግናለሁ። ይሄም ከመጀመሪያ ካነሳሁት ጋር የሚቀጥል ነው። የሚዲያንና የሲቪል ሶሳይቲን ሚና በዚህ ደረጃ ከተረዳን በተለይ መረጃ በነፃነት ከማግኘት በቅርብ የተረቀቀ አዋጅ አለ፣ የሚዲያ ፖሊሲ አለ። ይህን ደግሞ እንደ አስተዳደር የተቋቋመ ራሱን የቻለ ባለስልጣን መስሪያ ቤት አለ። ብዙ ሚዲያ ሀውሶች ወይም ተቋማት ደግሞ አሉ። ያም ሆኖ በአብዛኛው እንዳነሳችሁት ከሚዲያ ተቋማት በነፃነት እንዲሰሩ ከማድረግ አንጻር ከጋዜጠኞች ጀምሮ እስከ ሚዲያ ተቋማት ሌሎች ማስተዳደራዊ የሆኑ ችግሮች በብዛት ይስተዋላሉና እናንተ መንግስት ብትሆኑ ሚዲያው ይሄን አላደረገም፣ ሲቪል ሶሳይቲው ይሄን አላደረገም፣ የራሱ ችግር አለበት የሚለው እንዳለ ሆኖ ከመንግስት የሚጠበቀውን ትልቁን ድጋፍ ከማድረግና ከማጠናከር ከመደገፍ አንጻር ምንድን ነው የተለየ አሁን ካለው አዲስ ነገር የምታመጡት? በጣም ጥሩ አመሰግናለሁ። አሁን የምገልጸው ምንድን ነው የሚዲያ ተቋማት ከፖለቲካ ወገንተኝነት ነፃ ሆነው ስራቸውን እንዲሰሩ አት ኤኒ ታይም የሀገሪቱን ብሔራዊ ጥቅም የማይጎዱ መረጃዎችን በሙሉ በየትኛውም የመንግስት አካል ገብተው እንዲያገኙ የማድረግ ስራና በፖሊሲ የመደገፍ ስራ እንሰራለን። በጣም ያሳዝናል። አንዳንዴ አሁን እንግዲህ እኔ የተወካዮች ምክር ቤት አባል ስለሆንኩኝ አንዳንድ ሚዲያዎች ፓርላማ ገብቶ እንዳይዘገቡ እየተከለከለ ያለበት ሁኔታ ላይ ያለ ነው። ይህ እንደ ቀላል መታየት የለበትም። ሶኞ በእኛ ጊዜ ዝግ የሚሆን የፖለቲካ ተቋም ወይም የመንግስት ተቋም አይኖርም። ምክንያቱም ሚዲያው በጣም ሲበረታ ያለውን እውነታ ለኢትዮጵያ ሕዝብ ይፋ ሲያደርግ ነው ሲቪክ ስፔሱም እያሰፋ እያደገ የሚሄደው። ሌላ ሀገር መሄድ አያስፈልግም። እዚች የጎረቤት ኬንያ መሄድ በቂ ነው። አንዲት ነገር ሀፕን ካረገች ለውጥ የሚያመጣው ተጽዕኖ እየሰራ ወጣቱ ላይ በደንብ ለውጥ እያመጣለው የሲቪክ ኢንጌጅመንቱ ነው እና እኛ ሀገር ግን ሲቪክስ ተቋማት የተመቻቸ ብቻ ኑሮ መኖር የሚፈልጉት። ቅድም ከኢዜማ የተነሳውን ነገር ሼር አድርገዋለሁ። ፖለቲከኞች ብቻ እንዲታገሉ የሚፈልግበት ሁኔታ አለም። ሲቪክ ተቋማት መታገል አለባቸው። ያ ዌል ፖለቲካ ተቋማት የፖለቲካ ፓርቲዎች ትልቁ ላይን ሼር ይወስዳሉ። ነገር ግን ሲቪክስ ተቋማትም አብሮ መታገል ቢችሉ ሀገራችን ነፃ ሚዲያ፣ ሁሉም ዜጋ መረጃ የሚያገኝበት ሁኔታዎች ይፈጠራሉና ሰላም ለኢትዮጵያ ጥምረት በዚህ ረገድ በተለይ ጋዜጠኞች እንዳይሰደዱ በሀገራቸው ሆነው እውነታውን እንዲያወጡ እንሰራለን። ተጋግዘን የሀገራችንን ዲሞክራሲ እና የተረጋጋ የፖለቲካ ስርዓት እንዲሰፍን በማድረግ ኢኮኖሚም እንዲገነባ በማድረግ ከፍተኛ የላቀ ሚና ይኖረናል የሚል ነው። የተነሳው ነገር ተገቢ ነው፣ ትክክል ነው። ችግሮች አሉ፣ እነዛን ግን አብረን እንፍታ የሚል ጥሪ በዚህ መድረክ ላይ ማቅረብ ፈልጋለሁ። አመሰግናለሁ። ቀጣዩ ፓርቲ መቀጠል ይችላሉ። ከመረጃ የሲቪክ ማህበራት እንደ ጠንካራ ሆነው እንደ ተቋም መረጃ እያገኙ ተደራጅተው ጠንካራ ተቋም እንዲሆኑ በማድረግ በኩል እኛ ከመደራጀት ነፃነት ባሻገር የተለየ ድጋፍ ያስፈልጋቸዋል ብለን እናምናለን። ምክንያቱም ለሀገር ሰላም፣ የሰብአዊ መብት መከበር እና ለሀገር ጠንካራ ሀገር እንዲኖረን ለማድረግ ከሌሎች የፖለቲካ ድርጅቶች በተጨማሪ የእነዚህ ተቋማት መጠናከር መሰረታዊ ነው ብለን ነው የምናምነው። ስለዚህ የተለየ ድጋፍ እናደርጋለን። በነፃነት እንዲደራጁ ብቻ አይደለም፣ የፖለቲካ ላንድስኬፑን በማስተካከል እንደዚሁም የተለያዩ አቅም ግንባታ ከአቅም ከሙያቸውም በተለያየ መንገድ እንዲደራጁ በነፃነት እንዲደራጁ ድጋፍ እናደርጋለን። በነገራችን ላይ እንደ ፓርቲ ቅድም አንደኛው ፓርቲ ሲነገር ስለሰማሁ ነው። በእኛም ፓርቲ በኩል የሙያ ማህበራትን የሚመለከት የራሱን የቻለ በስራ አስፈጻሚ ደረጃ ውክልና ያለው ፓርቲ ነው። ስለዚህ ምናልባት የተገቢውን ያህል ሰርተን ላይሆን ይችላል። ወደፊት ጠንካራ ሙያ ማህበራት እንዲኖሩ እነዛ ሙያ ማህበራት ለማህበራት አባሎቻቸው ብቻ ሳይሆን ለዜጎች ለመላው ዜጎች እና ለዲሞክራሲ መጠናከር አስተዋጽኦ እንዲያደርጉ ድጋፍ የሚያደርግ ተቋም አለን። እሱን አጠናክረን እንቀጥላለን ማለት ነው። እናመሰግናለን። ቀጣዩ ፓርቲ መቀጠል ይችላሉ። እሺ፣ እናመሰግናለን። የሚዲያና ሲቪክ ማህበራት እንዲጠናከሩ ምን ታደርጋላችሁ? አንደኛው የኢንስቲቱሽናል እንትኑን በደንብ ሴት ማድረግ ነው። ነፃነት እንዲኖራቸው። ነፃነት በቃል ብቻ የሚሰጥ አይደለም፣ ወይ ደግሞ በፖሊሲ ደረጃ ብቻ የሚቀመጥ መሆን የለበትም። መሬት ላይ ከዚህ አንጻር አሁንም ቢሆን ችግር
ያለ አይመስለኝም። ብዙ ችግር የተወሰኑ ችግሮች ሊኖሩ ይችላሉ። ነገር ግን መሬት ላይ ተግባራዊ መደረግ አለበት። አንደኛ ሲቪክ ሶሳይቲ እስካሁን ከያዘው ቆፈን እንዲወጣ ተግባራዊ የሆነ እርምጃ የድጋፍ እናደርጋለን። ሁለተኛ ደግሞ የሚዲያ ላንድስኬፑ የመንግስትን ናሬቲቭ ብቻ እየተከተለ የሚዘግብ ሳይሆን የማህበረሰቡን ችግር በመንቀስ የሚናገር የሚሞግት እንዲሆን እናደርጋለን። የመንግስት ስልጣን ብንይዝ ደግሞ እያንዳንዱ የመንግስት ተቋም ሪስፖንሲቭ እንዲሆን እናደርጋለን። ተጠያቂነት፣ አካውንታቢሊቲ፣ እነዚህ ተቋማት ለዲሞክራሲ ስርዓት ግንባታና ስርጸት መሰረታዊ ናቸው ብለን ስለምናምን ተግባራዊ የሆነ እርምጃ እንወስዳለን። ቅድም እንዳልነው በተቋም ደረጃ በእኛ ፓርቲም ውስጥ እየተለማመድ ነው ያለው ስለሆነ እነዚህን ተቋማትን መደገፍ እስከ ዛሬ ድረስ የሚዲያውን ስንተች ሲቪክ ሶሳይቲውን ስንተች ቆይተን ስልጣን ስንይዝ እኛም በተራችን የምንዘጋ ከሆነ ምኑን ችግር ፈች ሆነን። ስለዚህ ያንን ቤሪየሮችን ሪሙቭ የምናረግበት ተቋማዊ ነፃነታችንን የምንጠብቅበት ስራቸውን የምናከብርበት ድጋፍ የምናረግበት ላንድስኬፕ ይኖራል። እናመሰግናለን። እናመሰግናለን። አቶ መስዑድ የመጨረሻውን ጥያቄ ማቅረብ ይችላሉ። እሺ አመሰግናለሁ። እንግዲህ የዜጎች በፖለቲካና ህዝባዊ ጉዳዮችን አፌክት በሚያደርጉ ጉዳዮች ላይ ደግሞ ድምጻቸው እንዲሰማ ከማድረግ አንጻር አሁን ያነሳናቸው የሚዲያ የሲቪክ ማህበራት እንዲሁም የፖለቲካ ፓርቲዎችን ዞሮ ዞሮ የመደራጀት መገለጫ ስለሆኑ በጣም አስፈላጊ ናቸውና ይሄንን በማድረግ በኩል ሲቪል ማህበራት ወይም ደግሞ ሚዲያዎች እውነተኛ የህዝብ ድምጽ ሆነው ያነሳቸዋቸውን የተለያዩ ችግሮች መልሰው ለህዝብ በማድረስ በኩል ሚናቸው እንዲወጡ በትክክል የምታረጓቸው እንደው እንደግፋለን እናበረታታለን ከማለት ባለፈ ኮንክሪት የሆኑ በማኒፌስቶአቸው ላይ ያስቀመጣቸዋቸው የፖሊሲ ሜጀሮች ካሉ በተለይ ሚዲያው በጣም ባስቸጋሪ በተለይ የግሉ ሚዲያ በጣም ባስቸጋሪ ሁኔታ ውስጥ ነው ያለው። ሲቪል ማህበራት ሪሶርስ ከማግኘት ጨምሮ ብዙ ችግር ውስጥ ነው ያሉት። ስለዚህ ይሄንን መታገዝን በተግባር እንዴት ነው የምታሳዩት? መንግስት ብትሆኑና አሸንፋችሁ ወደፊት ብትመጡ ማለት ነው። እሺ አሁንም በድጋሚ አመሰግናለሁ። ሰላም ለኢትዮጵያ ጥምረት የዜጎች ተሳትፎ እንዲያድግ በጣም እንፈልጋለን። የስርዓተ ጾታ እኩልነትና አካታችነት ፖሊሲ አለን። እዛ ላይ በደንብ የሲቪክ ተቋማትና የሚዲያ ተቋማት ነፃነትና ገለልተኝነት እንዲከበር እንደምንሰራ አስቀምጠናል። ኤግዛክትሊ ግን ለዜጎች የፖለቲካ ተሳትፎ፣ ለዜጎች የዲሞክራሲ ተሳትፎ፣ የኢኮኖሚ በማህበራዊ ዘርፎች ተሳትፎ ለማሳደግ እንዲህ በቃልና በፖሊሲ ብቻ ተግባር ላይ የሚመጣ አይደለም። ልክ እንደ ፖለቲካ ፓርቲዎች ሲቪክ ተቋማትም ለአገር እድገትና ልማት እኩል ሚና አላቸው ብለን እናስባለን። ይህን ለማድረግ ጥምረታችን ምንድን ነው የሚያደርገው? አሁን ሲቪክ ተቋማት አብዛኛው በውጭ እርዳታ በምናምን ነው ያሉት፣ ራሳቸውን አልቻሉም እና ከመንግስት በጀት ተመጅቶላቸው የዲሞክራሲ ምህዳሩን የሚያሰፉበት የዜጎችን ተሳትፎ የሚያሳድጉበት ስፔሱን የበለጠ እንደውም ተጋላጭ ያደርገዋል። የሰብአዊ መብት ድርጅት ምርጫ ቦርድም እኮ አሁን በጀት የሚያገኘው ከመንግስት ነው። ሲቪል ማህበራትንና ሚዲያዎቹን በተለይ ሚዲያዎች በውጭ እርዳታ ብቻ ተዳክሞ ከሚኖሩ ይልቅ የአገር ሀብት ነው፣ መንግስት ነው፣ ዲሞክራሲ ነው፣ የፖለቲካ መረጋጋት እንዲመጣ ሰላም እንዲሰፍን ስለምፈልግ የሲቪክ ማህበራት አስፈላጊነት ለሀገራችን በጣም ወሳኝ ነው። ቅድም እንዳልኩት የፖለቲካ ፓርቲዎች አይደለም ይህን ሀገር ሊገነቡ የሚችሉ የሲቪክ ተቋማት መጠናከር፣ የሚዲያ ተቋማት ነፃነት መጠናከር። አሁን እኮ ሀብቱ መረጃ አይደል እንዴ? ሲቪክ ተቋማት የሚዲያ ተቋማት መረጃ ከሌላቸው እንዴት ነው የዜጎችን ተሳትፎ ማሳደግ የሚችሉ? ይህን መልስ ማግኘት እንድንችል መንግስትም እንደ አቅሙና ልክ ኢንዲፔንደንሱ በተጠበቀ መልኩ እገዛ ማድረግ አለበት ብለን እናስባለን። አመሰግናለሁ። ከሲቪክ ማህበራት ድጋፍ ጋራ ወደፊት እንዲጠናከሩ ከመስራት ጋራ ተጨባጭ ድጋፍ ያስፈልጋል ብለናል። አሁን ያለው የመንግስት የራሱን ወይም ደግሞ መንግስትን የሚደግፉ ማህበራት እንዲጠናከሩ፣ የማይደግፉትና ገለልተኛ የሆኑት እንዲዳከሙ ነው እየሰራ ያለው ብለን ነው ምናምነው። በተቃራኒው በእኛ ጊዜ እነዛ ተቋማት ነፃና ገለልተኛ ሆነው ለመብት እና አጠቃላይ ለዲሞክራሲ ግንባታ
አስተዋጽኦ እንዲያደርጉ በገለልተኝነት እንዲደራጁ ነው የምናደርገውና ተጨባጭ ተነስተዋል። ድጋፍ የዚህ ሀገር ሀብት የመንግስት ሀብት ነው ብለን አናምንም። የህዝብ ሀብት ነው። በህዝብ ሀብት እነዛ ለህዝብ የሚሰሩ ለሀገር የሚሰሩ ተቋማት ድጋፍ እንዲደረግላቸው እንዲጠናከሩ እንፈልጋለን። የመንግስት ድጋፍ ተብሎ መወሰድ የለበትም። የሚገባቸው በመለስ ማጠናከር የምትችሉበት መንገድ የለም? እንደው ፋይናንስን ከቀጥታ ከፐብሊክ ከማግኘት በመለስ የፖለቲካ ነፃነት ምንድን ነው? ነፃነታቸው መጠበቅ ነው። የመጀመሪያው ጣልቃ ለመግባት ነው። እንደተባለው ደግሞ የተቋማት ኢንፍሉዌንስ እንዲያደርጉ በመንግስት ተቋማት የመንግስትን ተጠያቂነት እንዲያሰፍኑ ነፃ አድርጎ መረጃዎችን በሚያገኙበት ሁኔታ በነፃነት በሚንቀሳቀሱበት ሁኔታ እነዛን ማደራጀት ነው። አሁን ያሉት እንግዲህ ቅድም ለመግለጽ ሞክሬያለሁ። ጠንከር ያሉት እንዲዳከሙ ትንሽ ወጣ ሲሉ እየተኮረኮሙ ወይም ደግሞ እየተዘጉ ተቋሞች እየተዘጉ ሚዲያዎች የተዘጉበትን ሁኔታ እናስታውሳለን። በሩቅ ባልሆነ ጊዜ ቅርብ ጊዜ ማለት ነው እና ከመንግስት ከሀገር ጥቅም በተቃራኒ እስካልቆሙ ድረስ እነዛ ተቋማት ከፓርቲዎች ከመንግስትም እኩል ተጽዕኖ እንዲፈጥሩ መልካም ተጽዕኖ እንዲፈጥሩ ለዜጎች ንቃት አሁን ዜጋው የፖለቲካ ፓርቲ ውስጥ ገብቶ መደራጀት አይፈልግም፣ ይፈራል ነው። ያን የፖለቲካ ነፃነት መስጠት ያስፈልጋል። ፍርሃቱን መቅፈፍ ያስፈልጋል። ወደ ቀጣዩ ፖለቲካ ፓርቲ እናልፋለን። ጥያቄው በጣም ኢምፖርታንት ነው እና ቀጥተኛ የሆነ 1 2 3 ተብሎ የሚቆጠር መፍትሄ ስጡን ስለተባለ ጥያቄው ላይ መነሻችን ሲቪክ ሶሳይቲ እና ሚዲያዎች የመንግስት አራተኛ እግር ናቸው ብለን ነው የምናምነው። በሌሎች ሀገሮችም ይሄው ነው። መንግስትን ተጠያቂ ከማድረግ አንጻር ፖሊሲ ኢንፍሉዌንስ ከማድረግ አንጻር ያላቸው ሚና በጣም ከፍተኛ ነው። ስቴብል ሶሳይቲ የተረጋጋ ማህበረሰብ ለመፍጠር 4 እግር ያስፈልጋል። አራተኛው እግሮች ከህግ አውጪው፣ ህግ አስፈጻሚው፣ ህግ ተርጓሚው እኩል ሚዲያዎችና ሲቪክ ሶሳይቲስ ናቸው ብለን ነው የምንወስደው። ይህንን ለማድረግ የመጀመሪያው ማነቆ ነፃነት ነው። የመጀመሪያው ማነቆ ምንድነው? አሁን ባለው የፖለቲካ ስርዓት በብልጽግናም ከዛም በፊት የሚደረገው ሲቪክ ሶሳይቲዎችን ኢንፊልትሬት ማድረግ አስርጎ ማስገባትና የብልጽግና ወይም ደግሞ የመንግስት ወይም የገዢው ፓርቲ ተልዕኮ አስፈጻሚዎች እንዲሆኑ ማድረግ አለ። ይሄንን በፍጹም አናደርግም እንደ ኢዜማ። አንደኛ። ሁለተኛ መሰል ሲቪክ ሶሳይቲ የሚመስሉ ነገር ግን የመንግስት እጅ የሆኑ ሲቪክ ሶሳይቲዎችን ኢትዮጵያ ውስጥ እንዲኖሩ አንፈቅድም። በወጣቶች ሊግ፣ በሴቶች ሊግ በመሳሰሉት እየተመሰረቱ ያሉ ሲቪክ ሶሳይቲዎችን በመንግስት የሚመሰረቱ እንትን እንዲሉ አንፈቅድም። የመንግስትን ኢንፍሉዌንስ ቅድም ካሉት ጓዶቼ በጣም የተለየ የኛ ፖሊሲ ለሲቪክ ሶሳይቲስ እና ለሚዲያስ ሚዲያ የመንግስትን መልእክት ለህዝብ የሚያስተላልፉ ሚዲያዎች የሚኖራቸው ሰፖርት እንደተጠበቀ ነው። ከዛ ውጪ ግን ፕራይቬት ሚዲያዎች እና ሲቪክ ሶሳይቲዎች በምንም መልኩ ፋይናንሻል ሰፖርት እንዲደረግላቸው ከመንግስት አንፈቅድም። በሁለት ምክንያቶች፣ አንደኛ ነፃነት ከሰጠናቸው የራሳቸውን ገንዘብ ሬዝ የማድረግ እድልና ችሎታ አላቸው ብለን እናምናለን። ሁለተኛ አንዲዩ ኢንፍሉዌንስ እንዲኖር አንፈልግም። ገንዘብ ሰጥተናችኋልና ይሄንን አስፈጽሙ እንዲባሉ ወይም ደግሞ ይሄንን ካላደረጋችሁ ገንዘባችንን እንከለክላችኋለን እንዲባሉ አንፈልግም። በተቃራኒው ግን ታክስ ኢንሴንቲቭ እንዲኖር እናደርጋለን። ታክስ ኢንሴንቲቭ ምንድነው? ሚዲያዎችና ሲቪክ ሶሳይቲዎች የሚያስገቧቸው ነገሮች ከቀረጥ ነፃ እንዲሆኑ ማድረግ። ሁለተኛ ለሲቪክ ሶሳይቲስ እና ለሚዲያ ሰፖርት የሚያደርጉ ዜጎች በፈቃዳቸው ሰፖርት የሚያደርጉ ዜጎች ታክስ እንዳይደረጉ እናደርጋለን። እናመሰግናለን። የዜጎች ተሳትፎን በተመለከተ ከመድረክ ከቀረቡ ጥያቄዎች በተጨማሪ መድረክ ላይ ያልተነሳ አዲስ እና አንድ እድል ነው የምሰጠው። ስለዚህ እዛ መጨረሻ ላይ እድል አዲስ እጅ ይታየኛል። እዛ ጋር ስትልኝ። አመሰግናለሁ። አብርሃም ባላለሁ ጋዜጠኛ ነኝ። ከዚህ ከሚዲያ ነፃነት ጋር በተገናኘ የተነሳውን ጉዳይ አሁን ዛሬ እዚህ በምነጋገርበት ሰዓት ኢትዮጵያ ውስጥ ከሳተላይት የወረዱ 8 እና 7 ቴሌቪዥን ጣቢያዎች አሉ። ከህትመት የራቁ ደግሞ በርካታ ጋዜጦችና መጽሔቶች አሉና እነዚህን ባራቅን ቁጥር ለፌክ ኒውስ እንዲሁም ደግሞ ለሐሰተኛ መረጃ ስርጭት በአንድም በሌላ መልኩ መንገድ ከፈትን ማለት ነውና እነዚህ ቴሌቪዥን ጣቢያዎች ከስራ የወጡበት አግባብን ስንመለከት ከፍተኛ የሆነ የሳተላይት ክፍያ ይጠየቃሉ። የህትመት ዋጋም ከሚታሰበው በላይ እጅግ የተጠናከረ ስለሆነ የህትመት ሚዲያዎች
መዝለቅ አልቻሉም፣ መረጃ ለህዝብ ማድረስ አልቻሉም። ምናልባት እናንተ ምርጫውን አሸንፋችሁ መንግስት የመሆን እድል ካላችሁ ነፃ ሚዲያ እንዲፈጠር ከማድረግ አኳያ በግልጽ ያስቀመጣችሁትና ልተገብሩት የምትችል ማኒፌስቶ ላይ የተቀመጠ ዝርዝር ነገር ካለ በጥቂቱ ቢነገረን። አመሰግናለሁ። እናመሰግናለን። በመናገሪያ ቅደም ተከተሉ መሰረት መቀጠል ይቻላል። መልካም። አንድ እኔ ከጋሞ ብሔረሰብ ነኝና ጋሞኛ ላይ አንድ ተረት አለ። ትርጉሙን በአማርኛ ልንገራችሁ። የሸክም ጠማማ ወገብን ያጣምማል ይላል። ሸክሙም የወርቅ ነገር ነው፣ ወገብን አብሮ የሚኖር ነገር ነው። ግን ሸክሙ ከተጣመመ ወገብን ጭምር አጣሞ ነው የሚሄደው ነው የሚለው። ስለዚህ እኛ የምናስተካክለው ከመዋቅር ነው የሚጀምረው። መዋቅሩን ሶስቱን የመንግስት ምሰሶዎች ስራ አስፈጻሚውን፣ ህግ አውጪውንና ህግ ተርጓሚውን የየራሳቸውን ስልጣን ለይተን እናስቀምጣለን። እርስ በርስ የመቆጣጠር አቅማቸው እንዲያድግ እናደርጋለን። አሁን እየረበሸ ያለው የአስፈጻሚ መዋቅር ነው። አስፈጻሚ መዋቅር ቁጥጥር የሚደረግበት ከሆነ አጠቃላይ አሰራሩ ነፃ ወደ መሆን እያደገ ይሄዳል። ስለዚህ የሚዲያ ተቋማትም ነፃነታቸው ከዚህ ከመዋቅር ማስተካከያው ጀምሮ ነው የሚሄደው። ለዚህም ያው በማኒፌስቶችን በቀጥታ ፕሬዚዳንሻል እና ባላንስድ ማልቲናሽናል ፌዴራሊዝም ብለን አስቀምጠናል። እነዚህ ነገሮች የስልጣን መደበላለቅን በስልጣን መባለግንና ሌሎች ተመሳሳይ ጉዳዮችን የሚቀጩ ናቸው። በዛው ይቀጫል። አንደኛ። ሁለተኛ የሚዲያና የሲቪክ ማህበረሰብ ድርጅቶችና ሲቪክ ስፔሱን ማስፋትና ነፃነትን መስጠት የሚለውን ቅድም ወንድሜ እንዳስቀመጠው አንድ በበጀት እንደግፋለን ሲባል አክቹአሊ በበጀት ሁሌ እንደ መንግስት ተቋም በጀት ተበጅቶላቸው ይሄዳል ማለት አይደለም። ተወዳድረው የሚያገኙት የራሳቸው አሸንፎ በፐርፎርማንስ የሚያገኙት በጀት ይኖራቸዋል። ከዛ ውጪ ግን አሰራሩን ነፃ እናደርጋለን የሚል ነው የሚሆነው። ሶ የሚዲያ ነፃነትን በደንብ እናስከብራለን። የሲቪክ ማህበረሰብ ነፃነትንም እንደዚሁ እናመሰግናለን። ሰላም ለኢትዮጵያ ጥምረት። ሰዓት አልቋል። ወደ ቀጣዩ ፖለቲካ ፓርቲ እናልፋለን። እንግዲህ አሁን ትልቁ ነገር ለአንድ ሀገር ሲገለጽ እንደነበረው ሚዲያ ወሳኝ ነው። ችግሮች እንዲፈቱ፣ ፖሊሲዎች እንዲሻሻሉ፣ በአጠቃላይ ብዙ ነገር ሚዲያም እንዲሁም ሲቪክ ማህበራትም ሚናቸው ከፍተኛ ነው። ስለዚህ ሲቪክ ማህበራትን ጨምሮ ሚዲያዎች እንዲዳከሙ በደንብ ተሰርቷል። በተለይ ብልጽግና በደንብ ነው የሰራው፣ እንዳይኖሩም ጭምር እንዲጠፉም ጭምር። ስለዚህ እኛ የበለጠ እንዲስፋፉ እንዲጠናከሩ፣ በነፃነት ፋይናንስ የሚያገኙበት ብሔራዊ ጥቅምን በማይጎዳ መንገድ ከወዳጅ ሀገራትም ከሌሎችም አካላት በራሳቸው መንገድ ፋይናንስ የሚፈጥሩበትን ነፃነትን እንፈጥራለን። የፖለቲካ ድርጅቶች ብቻ የሚገደቡ ይሆናል። ከዛ ውጭ ያሉት በተለያየ መንገድ ከስፖንሰሮች እዚህ ላይ ስፖንሰር አታገኝ እዛ ላይ የሚባሉ ነገሮች እንደ ትብብር ለኢትዮጵያ አንድነት ክልከላዎች አይኖሩም ማለት ነው። ሚዲያዎች ከየትኛውም ጎጂ ካልሆኑ ነገሮች በስተቀር የስፖንሰር ገቢ እንዲያገኙ እንሰራለን፣ ነፃነት እንሰጣለን። ከዛም በላይ የሲቪክ ማህበራትም ደግሞ ከኢትዮጵያውያንም ከሌሎች ወዳጅ ሀገራት ረጂ ተቋማትም ድጋፍ እንዲያገኙ እንፈቅዳለን። ስለዚህ በነፃነት እንዲንቀሳቀሱ ነፃነታቸውን እናስጠብቃለን። የሚዲያ ነፃነትንም በሰፊው የምንሰራበት ይሆናል። የፖለቲካ ሴራዎች አይኖሩም። በዚህ ጉዳይ ላይ ጣልቃ ገብነቶችም አይኖሩም። ስለዚህ ከሚዲያ አንጻር ያሉ ችግሮች የሚፈቱበትን የፖሊሲ አቅጣጫ ይዘናል። የሚዲያ ነፃነት ላይ ራሱን የቻለ ፖሊሲ አለን። ስለዚህ ሲቪክ ማህበራት ላይም ደግሞ ያለውን ጫና እንረዳለን። ለዚህም መፍትሄዎችን እናስቀምጣለን። ነፃነታቸውን ግን ቅድሚያ እንሰጣለን። እናመሰግናለን። ወደ ቀጣዩ ፖለቲካ ፓርቲ እናልፋለን። ቅድም ለመናገር እንደሞከርኩት የኛ ሚዲያ ላይ እና ሲቪክ ሶሳይቲ ላይ ያለን ፖሊሲ አተያይ የሚመሰረተው ለአንድ ሀገር የተረጋጋ ማህበረሰብን ለመፍጠር እንደ አራተኛ ሀገር እንደ ስቴቢሊቲ ኤሌመንት አድርገን ነው የምንወስዳቸው። የመረጋጊያ አንዱ መንገድ አድርገን ነው የምንወስዳቸው። ሀገር የሚገነባው በሚዲያ ነው።
ትርክቶች የሚገነቡት በሚዲያ ነው። ሀገራዊ አንድነት የሚገነባው በሚዲያ ነው ብለን እናምናለን። ይህንን ለሚያደርጉ ሚዲያዎች ኢንሴንቲቭ መሰጠት አለበት ብለን እናምናለን። ቅድም የጠቀስካቸው ከሳተላይት የወረዱ እና ከህትመት ያቆሙ ሚዲያዎች የመጀመሪያው ለነሱ መልስ ለመስጠት በምን ምክንያት አቆሙ የሚለውን ትሬስ ማድረግ ያስፈልጋል። በሁለት ምክንያቶች ከሆነ የመንግስት ኢንተርቬንሽን ያስፈልጋል ብለን እንወስዳለን። የመጀመሪያው በመንግስት ጫናና በመንግስት እጅ መስደድ የቆሙ ከሆነ አንድ ኢንተርቬንሽን ያስፈልገዋል ብለን እናስባለን። ሚዲያዎችን ነፃነታቸውን ባለመስጠት የሚመጡ ከሆነ። ሁለተኛው በኢኮኖሚ ጫና ከሆነ ምንም እንኳን እንደ መንግስት ቀጥታ ዳይሬክት ካሽ ለነሱ መስጠት ባይችልም በሌሎች መልኮች ኢንሴንቲቫይዝ በማድረግ ለምሳሌ እዚህ ሀገር ላይ እንደምታውቁት የመጽሐፍ ህትመት ከእለት ወደ እለት እየቀነሰ ነው የመጣው። የመጀመሪያው የኮስት ኢሹ ነው። የህትመት ኮስት የህትመት ወጪ በጣም ከፍተኛ ከመሆኑ የተነሳ በሱ የታተሙ በዛ ወጪ የታተሙ መጽሐፍትንና የህትመት ውጤቶችን ለህብረተሰቡ መሸጥ የማይቻልበት ደርሷል። እኛ በግልጽ በአርት ፖሊሲያችን ላይ በግልጽ እንዳስቀመጥ ነው የወረቀትና ለህትመት የሚሆኑ ውጤቶችን ከቀረጥ ነፃ እንዲገቡ እንፈቅዳለን ብለን ይህንን ያደረግነው ኢትስ ኖት ኦንሊ ኢንሴንቲቫይዝ ለማድረግ ሳይሆን ትውልድ የሚገነባው በዚህ ነው ብለን ስለምናምን ነው። በተመሳሳይ ሚዲያዎቹም ከዚህ የኢኮኖሚ ጫና ከሆነ የእሱን ሶልቭ ማድረግ ያስፈልጋል። ኮምፒቲሽን ግን መቅረት የለበትም ብለን እናምናለን። ራሳቸውን ባለመቻላቸው ማስታወቂያ ባለማግኘታቸው ከመንግስት ጫና ውጭ በሆነ ምክንያት ከሆነ ከሚዲያ የወረዱት የኮምፒቲሽን ውጤት ነው፣ የውድድር ውጤት ነው። በውድድር አሸናፊ መሆን ያስፈልጋል ብለን እንወስዳለን። ከተነሱት ጉዳዮች የቀረ የሚባል ያልተነሳ ከሆነ አንድ እድል እንሰጣለን። አንድ እድል ብቻ። ቀድመም እያወጡ ስለነበር ለሳቸው አመሰግናለሁ። ነብዩ ገብረ ጻዲቅ ከንግድ ስራ ምሩቃን ማህበር ነው የመጣሁት። እንደሚታወቀው ምናልባት የኛ ማህበር ከተቋቋመ 76 ዓመቱ ነው። ከወጣት እስከ ሀገር ባለ ሁለተኛ የሆኑ አባላቶች አሉንና እናንተ ምናልባት በመጪው ምርጫ ድል ቢቀና ከእንደዚህ አይነት ሙያ ማህበራት ጋር አብሮ ለመስራት ምንድነው ስትራቴጂያችሁ? ምንድነው እቅዳችሁ? ይሄን ለማለት የምንገደደው ምንድነው በእኛ ማህበር ውስጥ ምናልባት እንደመነሻ እንኳን ብንወስድ ከሀገር ባለውተኞች አሉ፣ ለምክክሩም ለሽምግልናውም አሉ፣ ለሙያተኛውም ሙያተኛው ውስጥ በውስጡ አለ። በኋላ ላይ ለምናስባቸው አገርን ለማገልገል ራሱ የምንላቸው ነገሮች ውስጥ ዘርፈ ብዙ የሆነ እምቅ የሆነ አይል ያለው ማህበር ነውና ሌሎች ሙያ ማህበራት ጋር አብሮ ለመስራት የእናንተ ስትራቴጂ እቅድ ፍላጎት ምንድነው የሚለውን ለመጠየቅ ነው። አመሰግናለሁ። ይሄ የእናንተ ማህበር እኛ ከምናበረታታቸውና አድገው ትሩ ፓርቲሲፔሽን በአገሪቷ ጉዳይ ዜጎች በየማህበራት ተደራጅተው የራሳቸውን አገር ጉዳይ ውሳኔ ሰጪ የሚሆኑበትንና ለስም ሳይሆን ትክክለኛ ተሳትፎ አድርገው ሀሳባቸው የሚያዝበትን በፖሊሲ ውስጥም ሀሳባቸው ተይዞ የሚሄድበትን ፖሊሲን ኢንፍሉዌንስ ማድረግ የሚችሉበትን ሁኔታ በቀጥታ እንደ ብዝሃ ዘርፍ ፖሊሲ በሚል በእኛ ማኒፌስቶ ተይዞ ነው ያለው። ይሄ የፖለቲካ ፓርቲሲፔሽን ሲቪክ ኢንጌጅመንት ያው ሲቪክ ስፔሱ በኢትዮጵያ ውስጥ የሚታወቅ ነው፣ በጣም ጠባብ ነው። አንዱ የፖለቲካል ስፔሱ ነው። ከዛ ውስጥ ሌላው የዜጎች ተደራጅተውም ሆነ በግለሰብ ደረጃ የሚያደርጉት ተሳትፎ ወጣቶችን፣ ሴቶችን ጨምሮ ማለት ነው ከፖለቲካ ተጽዕኖ ነፃ የሆነ ራሳቸውን በራሳቸው አደራጅተው ድጋፍ እያገኙ የሚሄዱበትን አሰራር ነው እኛ የምንከተለው። እየደገፍን በነፃነት የመንግስት ፖሊሲዎችን ኢንፍሉዌንስ እንዲያደርጉ የራሳቸው ጉዳይ ስለሆነ የመንግስት ፖሊሲ እነሱ የመረጡት እነሱ ያስቀመጡት መንግስት እንደመሆኑ መጠን ወይም የነሱ ተወካይ እንደመሆኑ መጠን የራሳቸውን ጉዳይ ውሳኔ ሰጭነት ደረጃ ላይ ደርሰው ሀሳባቸው መያዝ አለበት፣ የፖሊሲ አካል መሆን አለበት ብለን ነው ምናምነው። ከዚህ አንጻር ማህበራትን ተደራጅተው ለመብት መታገልን እንደዚሁም ደግሞ ከፖለቲካ ነፃ በሆነ አሰራር የራሳቸውን ድምፅ ማሰማትን ፖሊሲ ኢንፍሉዌንስ የማድረግን በጣም እንደግፋለን። ሁሌም ያው ከጎናችን ሁኑ፣ አብረን እንቀጥላለን። ማሸነፋችን አይቀርም። እናመሰግናለን። እሺ፣ ወደ ቀጣዩ ፖለቲካ ፓርቲ እናልፋለን። እሺ፣ ጥያቄው ጥሩ ነው። አሁን በዋናነት የእኛ መርሆች ተቋማት እንዲኖሩ ነውና ገለልተኛ የሆኑ ተቋማት ላይ ትኩረት አድርጎ የሚሰራ ፖሊሲን ይዞ ነው የተነሳው ትብብር ለኢትዮጵያ አንድነት።
ስለዚህ ሁሉም ተቋማት አይደለም እንደዚህ በሙያ ማህበራት በተለያየ መንገድ የተደራጁ አደረጃጀቶች ማህበሮች ብቻ ሳይሆን የመንግስት ውስጥ ያሉ ተቋማት ጭምር ገለልተኛ እንዲሆኑ ለምሳሌ የፖለቲካ ሹመት የሚሰጠው ከሚኒስተሮች ውጪ ሚኒስተር ዴታውም ጭምር ገለልተኛ ሆኖ በሙያው እንዲመደብ እና ገለልተኛ የሆነ የመንግስት ተቋማት እንዲኖሩ ጭምር የሚሰራ መርህ የያዝን ስለሆን ከዚህም አንፃር ደግሞ ለተለያዩ ማህበራት እንዲሁም በተለያየ አደረጃጀት ውስጥ ላሉ ወገኖች በነፃነት እንዲንቀሳቀሱ የሚያሰራ ፖሊሲ አቅጣጫን ይዘናል። ስለዚህ ለአንዱ ለሙያ ማህበራት ብቻ ሳይሆን ለሌሎቹም ተመሳሳይ ይዘቶች ያሉት የፖሊሲ መርሆችን የሚከተል ስለሆነ ትብብር ለኢትዮጵያ አንድነት ልዩ ትኩረት ለእንደነዚህ አይነት ለሰራተኛውም እንዲሁም ለሌላውም ትኩረት የሚሰጥ ፖሊሲ ስላለን አብረን የምንሰራባቸው እድሎች ሰፊ ናቸው። በተለይ ደግሞ የሙያ ማህበራት ልምድ ያላቸው የሚሰባሰቡበት በተለያየ ሙያ ውስጥም ያሉበት ወገኖች ያሉበት ስለሆነ ብዙ የፖሊሲ ግብአት ለመንግስት መስጠት የሚችል ማህበር ስለሆነ በደንብ መንግስትም ቀጣይ መንግስት የሚሆነው አካል እኛም እንዲጠቀምባቸው እንመክራለን ማለት ነው። አመሰግናለሁ። በጣም ጥሩ ጥያቄ ነው። በአጋጣሚ እኔ የንግድ ስራ ትምህርት ቤት ነው የተማርኩትና ምናልባት አባል ስላልሆንኩ ነው እንጂ ወገናችሁ ነኝ ለማለት ነው። እንደዚህ አይነት የሙያ ማህበራት በዋናነት ከሌሎችም ፓርቲ የሚለየን የሰራተኛና የሙያ ማህበራት ዲፓርትመንት አለን፣ መምሪያ አለን። እኛ ጋር በበቂ ደረጃ ኢንጌጅ አድርገናቸዋል ወይ አይደለም፣ ያ የምንሰራበት ኤሪያ ይሆናል። ነገር ግን የሲቪክ ማህበራትን በደንብ ሲሪየስሊ የምንወስደው እኛ ቅድም ባነሳሁት ፖይንት ምክንያት ነው። አሁን ያለው የኢትዮጵያ የፖለቲካ ስሪት መሰረት ብሔርን እና ቋንቋን መሰረት ያደረገ ስለሆነ እነዚህ የሲቪክ ሶሳይቲስ ደግሞ የሲቪክ ማህበራት ይህንን ዲቫይድ የተሻገሩ ከተለያዩ የህብረተሰብ ክፍሎች ከተለያዩ ብሔሮች፣ እምነት ወዘተ የተሰባሰቡ ስለሆነ ለእንደኛ አይነት የፖለቲካ ስርዓት ዜግነት ላይ ለተመሰረተ የፖለቲካ ስርዓት ፈርታይል ግራውንድ ናቸው። በደንብ ኢንጌጅ አላደረግንም። ኢንጌጅ ማድረግ ቀሪው የቤት ስራችን ይሆናል። ስለዚህ የሲቪክ ሶሳይቲስ ሚና በጣም ጠንካራ እንደሆነ እንገነዘባለን። በፖሊሲን ኢንፍሉዌንስ በማድረግ በየሙያቸው ላይ የሚያጋጥሟቸውን ማነቆች በማንሳት የመንግስትን ፖሊሲ ኢንፍሉዌንስ በማድረግ ትልቅ ሚና ይኖራቸዋል። በምን ያህል እነሱ ኢንጌጅ እያደረጉ ነው ሜይ ዲፔንድ ኦን ዘ ፖለቲካል ስፔስ፣ እሱ አንዱ ኢሹ ይሆናል ብዬ አስባለሁ። ነገር ግን ይህንን ባውንደሪ ፑሽ ማድረግ ከሲቪክ ሶሳይቲውም የሚጠበቅ ይመስለኛል። ተሰባስቦ የተሰባሰበለትን ዓላማ ለማስፈጸም የሚችል ከባቢ እንዲፈጠር የሲቪክ ማህበራት ትልቅ ድርሻ ይኖራቸዋል። እኛ ከሲቪክ ማህበራት ጋር ለይተን ያቋቋምነው ኤሪያ ስለሆነ ከነሱ ጋር ኢንጌጅ ለማድረግ ኦልሬዲ በፖሊሲ ሌቭል ከፖሊሲም አልፎ በተቋም ሌቭል ሰዓት አልቋል። እናመሰግናለን። ጥያቄውን ያቀረባችሁልን የሲቪል ማህበረሰብ ድርጅት ተወካዮች እንዲሁም ደግሞ ታዳሚዎቻችን ከልብ ነው የምናመሰግነው። ተመልካቾቻችን የኢቢኤስ ቴሌቪዥን ከኢትዮጵያ ሰብአዊ መብቶች ድርጅት ህብረት ጋር በጋራ በመሆን ለ7ኛው ሀገራዊ ጠቅላላ ምርጫ ያዘጋጀው በተለይም ደግሞ በ3 ርዕሰ ጉዳዮች ላይ በሰላምና ጸጥታ፣ በኢኮኖሚና በዜጎች ተሳትፎ የተመለከቱ ርዕሰ ጉዳዮች ላይ የተዘጋጀው የፖለቲካ ፓርቲዎችና የሲቪል ማህበረሰብ ድርጅቶች የጥያቄና መልስ ወይም የክርክር መድረክ የተከታተላችሁትን ይመስል ነበር። በክርክር መድረኩ ላይ የተሳተፋችሁትን የፖለቲካ ፓርቲዎች ሰላም ለኢትዮጵያ ጥምረትን፣ የትብብር ለኢትዮጵያ አንድነትና የኢትዮጵያ ዜጎች ለማህበራዊ ፍትህን እንዲሁም ጥያቄ በማቅረብ ደግሞ የተሳተፋችሁትን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን፣ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ፎረም እንዲሁም የኢትዮጵያ የሰብአዊ መብቶች ድርጅቶች ህብረትን እናመሰግናለን። የዛሬው የፖለቲካ ፓርቲዎችና የሲቪክ ማህበረሰብ ድርጅቶች የፖሊሲ የክርክር መድረክን ወደ እናንተ በማድረስ መድረኩን በማጋፈር ኤርሚያስ በጋሻውና ምስላይ ሀሺም ከእናንተ ጋር ቆይተናል። ፕሮግራማችን ይህንን ይመስል ነበር። ስለተከታተላችሁ እናመሰግናለን። ሰላም ቆዩ።